የመጀመሪያው ክርስትና ላይ ትልቅ ተጽዕኖ አድርጓል ብዬ የማስበው ነገር ከተወለደበት አውድ ውጭ ክርስትና በጣም መስፋፋቱና መፋፋቱ ነውና ከዛ ጋር ተያይዞ አሉታዊ በሆነ መንገድ ላንሳ ብዬ ካሰብክ ምንታዊነት ወይም የሁለትዮሽ የግሪኮች አተያይ በክርስትና ላይ ያደረገው ተጽዕኖ ነውና ፍልስፍና ማለት ነው። ፍልስፍና ክርስትና ወደ መቃብር መሰደድ ከነበረበት ቆይቷል እንደ ተንባዮች ከሆነ ማለት ነው። ለምሳሌ ያክል አፍሪካ ውስጥ መጥፋት ከነበረበት በጣም ቆይቷል። ምክንያቱም ቅኝ ገዢዎች ይዘውት መጥተዋል፣ አብሮ ይወጣል የሚል አይነት ግምት ነበር። ጋንዲን ለምን ክርስቲያን አትሆንም ሲሉት ክርስቲያኖችን ስላየው እና ምሳሌ ሲሉት እንግሊዞች አለ እና የነሱ ኮሎኒያሊዝም እያየ እነሱ እያየው እንዴት ክርስቲያን ክርስቶስን ብቻ የሱን አስተምሮት ልክ ማቅደም ያልኩ ወደዋለሁ። ትክክል ነው። በጣም ስለ ፍትህ ሌላ ሰው ስለማሰብ ሌላ ሰው መኖር ይናገራል። ግን ክርስቲያኖችን ሳይ ግን ክርስቲያን መሆን ያቅተኛል አለና እውነት ነው። አሁን ደግሞ በትራምፕ ጊዜ ወይም ደግሞ አሁን በዚህ ራይት ዊንግ ኮንሰርቫቲቮቹ ደግሞ ሌላ ጥግ ሄደው ያመጡት እንቅስቃሴ አይ ቲንክ ቤተክርስቲያን እንደገና ሁለተኛ ጊዜ ዋጋ እያስከፈላት ይመስላል። አሁን በተለይ በዚህ በጄንዚ ጄኔሬሽን እየመጣ ያለው እያየው ነው። የት ጋር ነው? ድሮም ለፍትህ አልቆማችሁም። እሺ ያ እንግዲህ እንደምንም ሻለፈ። አሁን ደግሞ እንደገና አሁንም ደግሞ ዲዛስተር እየመጣ ነው የሚለው አይ ቲንክ ለአሜሪካ በጣም ታፍ ታይም ይመስለኛል። ኢቨን ዶ አሁን ካሉት የአውሮፓውያን ሀገሮች ጠንከር ያለ ቦታ ያለው ቢመስልም በክርስትናው አካባቢ ግን እየቆየ ሲመጣ ግን ይህም ራሱ እንደገና አይና ቻሌንጅ የሚሆን ይመስለኛል። ምንም ጥርጥር የለውም። አለባት የነቢያትን ጉዳይ ምንም ሳልል የጠውቁት ስሜት መስሎ ሰጥቶኛል ማንሳት የምችል ከሆነ ማለት ቀጥሎ ያልከውን ስቴትመንት ላይ ግን በጣም በሁለት ነገር መካከል ልዩነት ካላደረግን በጣም ከባድ ክሌም ነው የተናገርከው እና እሱን ክሌም በደንብ ማብራራት እና በሆነ አይነት መንገድም እንደዛ ከሆነ ያሰብከው መሞገትም ጭምር ያስፈልገኛል። ሰላም የአመክንዮ ፖድካስት ተከታታዮች፣ ዛሬ እንግዳ ይዤላችሁ ቀርብ ያለው እንግዳው ራሱን ከማስተዋወቁ በፊት ዛሬ የምንነጋገርበት ርዕሰ ጉዳይ ከጥቂት ሳምንታት በፊት በለቀኩት ክርስትና በክፍለ ዘመኑ መጨረሻ በሚለው ፖድካስት ላይ የተንተራሰ ነው። ቤተክርስቲያን በምዕተ ዓመቱ መጨረሻ ምን ትመስል ይሆን የሚለውን ጥያቄ አንስተን ከዶክተር ተካልኝ ነጋ ጋር ቆይታ እናደርጋለን። እንኳን ደህና መጣህ ወደ አመክንዮ ፖድካስቲንግ። ስለ ራስህ ትንሽ ንገረንና አሁን ደግሞ እየሰራ ስላለ ጉዳይ ንገረንና ወደ ዋና ጉዳይ እንገባለን። ዮናስ አመሰግናለሁ እንግዳ አድርገህ ስለጋበዝክ። እንደገለጽከው ስሜ ተካልኝ ነጋ ይባላል። በዋነኛነት መምህር ነኝ። ከዚህ ፊት ለረጅም ጊዜ አዲስ አበባ ዩኒቨርሲቲ ውስጥ አስተምሬያለሁ። አሁን ግን በሙሉ ጊዜን ከስነ መለኮት ጋር ተያያዥነት ያላቸውን እና መሰል ትምህርቶች በማስተማር ላይ ነው የምገኘው። የምሰራበት ቦታ የኢትዮጵያ ድህረ ምረቃ ስነ መለኮት ኮሌጅ ወይም ብዙዎቹ በእንግሊዝኛ ነው የሚያውቁት ኤገስት የሚባለው ትምህርት ቤት ነው የምሰራው። ከዛ ውስጥ የፒኤችዲ ፕሮግራም ኮኦርዲኔት አደርጋለሁ። ከዛ ባሻገር ደግሞ የአካዴሚክ አፌርስ የሚባለውን ዲፓርትመንትም እመራለሁ። ከዚህ ፊት 2 መጽሐፍት ጽፌያለሁ። የመጀመሪያው መጽሐፍ የጸሎት የንግድ ቤት የሚባለው መጽሐፍ ነው። አይ ቲንክ ስያሜው ራሱ ያመለክታል። ቀደም ብለህ አውርተሃል እኮ አሁን ስለሚመጣው ጉዳይ በጣም የዚህኛ ሳይጋጋለ በፊት አረ ብለህ ነበር አንተማ። አዎ እውነት ነው። ሀገራችን ውስጥ ያለውን ሌላ ክፍተት በመመልከት ባልንጀራ የሚል 2ኛ መጽሐፍ ጽፌያለሁ። የሆነ እንቅስቃሴም ነበረዋል ከመጽሐፍ ነው። እውነት ነው። ባልንጀራ እንቅስቃሴ ሁሉም ሰው ፍቅር፣ ፍሬያማነትና ፍትህ ያለ ልዩነት ያስፈልገዋል የሚለውን ዓላማ ያነገበ እንቅስቃሴ ነው ማለት ነው። አሁን በዚህ ሳምንት ወደ ህትመት የገባ ሌላ መጽሐፍ አለኝ። የመጽሐፉ ስም ያልመነዘርነው ሀብት ነው የሚለው። በዋነኛነት ካሉን ሀብቶች መካከል ስነ ልቦናዊ ሀብት ተብለው ከሚታወቁት መካከል በተስፋ ዙሪያ የሚያጠነጥን ነው። ተስፋው ግን እጃችን አጣጥፈን የምንጠብቀው አይነት የተስፋ አይነት ሳይሆን ሆን ባይነት ያለበት የሚመጣችንን ነገር የምናቅድበት በዛ ውስጥ የኛን አድራጊነት የምናይበትና ሳናለሰልስ ያሉትን አማራጮች በር እያንኳኳን የምንሄድበትን አይነት መንገድ ነው። እንደዚህ በዋነኛነት መምህርና
በተለያዩ ማህበራዊ ጉዳዮች ላይ ለማሰብ የሚሞክር ወንድም ብለህ ልትረዳኝ ትችላለህ። እንደዛ ነው ራሴ በዛ ወንድም የሚለውን ተከትለን አንተ ብዙ ጊዜ በማዕረግ መጠራቱን አትወደውም። ኦፊሻሊ አንድ ጊዜ ካደረግነው በኋላ በዛ ስም ብጠራ ተመልሰህ ጥለኝ እንዳትሄድ እንዲሁ ተካልኝ ወንድም ተካልኝ ያልኩት ብዬ እጠራለሁ። ተመልካቾቻችን እሱን ፐርሰናሊ ከማመሰግንበት ነገር አንድ ነገር ቢኖር ፕሮቴስታንታዊ በኢትዮጵያ ፖለቲካ የሚለው መጽሐፍ ጊዜ ወስደህ ከአንዴም ሁለቴ መጽሐፉ ለ11 ሰው ሰጥቻለሁ። ከ11 ሰው ውስጥ 9 ሰው አስተያየት ሰጥቶኛል። 2 ሰዎች አልቻሉም፣ ጊዜ ማላገኘው ይመስለኛል። እና ግን ከነዛ ውስጥ ደግሞ በጣም ረጃጅም ጽሑፍ አዘጋጅቶ ቻሌንጅ ያደረገኝ ሰዎች መካከል አንደኛው አንተ ነህ። መጽሐፍ ውስጥ ላለ ያልተለወጠ ነገር ተጠያቂ ሆነ ነኝ። አንተ የራስን አስተያየት በዚህ ነገር የምትለውን ነገር አድርጋ በጣም ጥሩ ወንድምነት ነው። ምክንያቱም ሞቅ ያለ የከረረ ክርክር 2 ጊዜ አድርገናል። በአንዳንድ ነገር ተስማምተን በአንዳንድ ነገር ሳንስማማ እንዲሁ በቃ ይሄ ነው። ያን እድል ማግኘትና እንዲህ አይነት ወንድም ማግኘት በጣም እኛ ሀገር በጣም ከባድ ነው። ሁልጊዜ ወደ ግጭት ሄዳል። እንዴት እንደዚህ ይለኛል የመባባል ነገር አለ። አንተም የራስን አሁን የገባለት መሰለኝ ሌላ አንድ የተዘጋጀ ጽሑፍ ነበረና እሱንም ያልከ እኔም ደግሞ በራሴ ደግሞ እንደዚሁ የመሰለኝን ነገር ይዤ ረጅም ሰዓት ነው ያወራነውና ብዙ ሰው እንደዚህ አይነት እድል ቢያገኝ አይ ቲንክ የኢትዮጵያ ቤተክርስቲያንም እንዲሁም ደግሞ በማህበረሰቡም ዘንድም ትልቅ ቦታ መድረስ የምንችል ይመስለኛል። እና ብዙ ጊዜ ቶለራንስ የለንም፣ እኔንም ጨምሮ አንዳንድ ጊዜ በቃ ትዕግስት እናጣለን። ግን ፕሮባብሊ እንደምታውቀው የራሴ ፐርሰናል ዌብሳይት አለኝ ተካሊነጋ.com እና እዛ ውስጥ የምጽፋቸውን ጽሁፎች የሰጠሁት የሴክሽኑ ስም ራዲካል ሊስኒንግ የሚል። ስለዚህ ከምንም በፊት በጣም በማድመጥ የሚያምን ሰው ነኝ። ምክንያቱም ራስን ደግሞ መስማት የሚገኝ ብዙ ነገር ገደለማሚቶ ነው። ለዚህ ከመናገር በፊት መስማት በጣም ያስፈልጋል። ስናደምጥ ደግሞ በራሳችን ጫማ ብቻ ሳይሆን በሌላው ጫማ ውስጥ ሆነን ማድመጥ አለብን የሚለው ቅኝት ይመስለኛል። አይመስሉኝም ብዬ የምሰማቸው ሰፈሮችም ጭምር እንድገኝ የሚያደርግ እዛ ግን ትልቅ ትዕግስት ይፈልጋል። ኦኬ እንግዲህ ዛሬ ስንጀምር ውይይታችንን ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ ያሳለፈችን 2 ወይም 3 ወሳኝ ለውጦች ወይም ምዕራፎች የምትላቸውን እስቲ እንደው በጣም ትላልቅ ናቸው የምትላቸውን ነገሮች የግሬት ስኪዝምን ጨምሮ የምትላቸው ነገሮች እስቲ ከዛ ብንጀምርና ምክንያቱም ቅድም ከኦፍ ሬከርድ ያለው ቀልድ አለ 2000 ዓመት ወደ ኋላ 2000 ዓመት ወደፊት ያለ ትልቅ ጉዳይ ነው የምናነሳውና እንደው ግን እስቲ 2000 ዓመት ወደ ኋላ ሄድ ብለን እንደው አንዳንድ ነገሮች እዚህ ጋር እንደ ወሳኝ ጉዳይ ተፈጥሮ ነበር ቤተክርስቲያን ታሪክ ውስጥ የምትላቸውን ነገሮች እስቲ የተወሰኑ ነገሮች ብታወራ። ያው ክርስትናን ስናስብ የምንጀምረው ከኢየሱስ አይደል? የኢየሱስና ደቀ መዛሙርቱ ደግሞ ሁላችንም እንደምናውቀው አይሁዳዊ ናቸው። ስለዚህ ክርስትና የጀመረው በአይሁድ አፈር የአይሁድን ሃይማኖትን በሚከተሉ ሰዎች መካከል ግን አይሁድ መካከል ረጅም እድሜ አላገኘም። ወዲያው ነበር ተሰዶ የወጣው እና በጣም የፋፋው በዋነኛነት የግሪኮ ሮማን የሚባለው ዓለም ውስጥ ነው እና የግሪኮ ሮማን የሚባለው ዓለም ውስጥ ክርስትና ገብቶ መስፋፋት በሚጀምርበት ጊዜ ግን ከክርስቶስ ጋር አብሮት የነበሩ ደቀ መዛሙርቶቹ አልፈዋል። ያ ማለት ምንድነው? በጣም በቂ በሆነ አይነት መንገድ ስነ መለኮቱ ሳይደረጅ ሁሉ ነው ወደዛ የገቡት። በጣም እኛነታችንን ያሳዩናል ብለን የምናስባቸው በርካታ ስነ መለኮቶቻችን የተሰሩት ከዛ በኋላ ነው እና ሲሰራ ግን ጆቹ ግን ለምን ጠፉ? ለምን? ምክንያቱ ግልጽ ነው። ግልጽ የሆነበት ምክንያት ምንድነው? አንደኛ የጠፉበት ምክንያት ተሰደው የወጡት ማለት ለዚህ በዋነኛነት ኔሮማን ሳታስነሳ ልክ ነው። ለዚህ
ስደት ነው በዋነኛነት እንዲወጡ ያደረጋቸው። ከወጡ በኋላ ያበበበት ማህበረሰብ የጠየቃቸው ጥያቄዎች መልሱንም የመለሰበት አውድ ግን አይሁዳውያን ከሚያስቡበት አይሁድ በጣም በጣም የተለየ ነው። ስለዚህ የመጀመሪያው በክርስትና ላይ ትልቅ ተጽዕኖ አድርጓል ብዬ የማስበው ነገር ከተወለደበት አውድ ውጭ ክርስትና በጣም መስፋፋቱና መፋፋቱ ነው እና ከዛ ጋር ተያይዞ አሉታዊ በሆነ መንገድ ላንሳ ብዬ ካሰብ ከምንታዊነት ወይም የሁለትዮሽ የግሪኮች አተያይ በክርስትና ላይ ያደረገው ተጽዕኖ ነው እና ፍልስፍና ማለት ነው። ፍልስፍና የሰማዩ የምድሩ የሚል አይነት ክፍፍል እስከዛሬ ድረስ አብሮን የዘለቀ ነፍስ፣ ስጋ፣ መንፈስ በሚል የማይገናኙ ይመስል አድርገን ያየንበት የአተያይ አይነት ሰውን በመላእክት በሁለንተናነት የሚታየው ነገር መጥፋቱ በዛ ላይ ተመስርቶ ደግሞ ሌሎች ነገሮች መበልጸጋቸው በጣም ዋናው ይመስለኛል። ከዛ ጥቂት ሳይቆይ እኔ በአንድ በኩል ስታው እንደ ድል ልትቆጥረው የምችለው ምክንያቱም ክርስትና በቁጥር እንዲበዛ የሰጠው የኮንስታንቲን ቆስጠንጢኖስ ነው በአማርኛ የሚባለው 11 አካባቢ ያሸነፈ ምናልባት 12 13 አካባቢ ወደ ክርስትናን ውስጥ እንግዲህ ያው ክርክሩ እንዳለው ነው ማለት ነው። ቢያንስ አንድ ነገር ማለት እንችላለን። እነዛን ትልቅ ጉባኤዎች ሲዳኝ ምንም ባይጠመቅም እንኳን ሞቶ አካባቢ የተጠመቀ ሰው ቢሆን ምክንያቱም አንድ ሰው በእርግጥ ክርስትናን ተቀበለ የሚባለው በዛ ዘመን እስከ ጥምቀት ድረስ ሲሄድ ነውና ግን በዛን ጊዜ ደግሞ አንዳንድ እምነትም ነበረ ሰው ከተጠመቀ በኋላ ወደ ኃጢአት ከወደቀ እንደገና ጽድቁን ሊያጣ ይችላል የሚፍራቻው ነበርና ስለዚህ እስከ ሞት ድረስም የሚጠብቁና ሞት አፋፍ ላይ ሲሆን የሚጠመቁም ሰዎች ነበሩ፣ በዛም የሚያምኑ ነበር ሰዎች ነበሩ የሚሉ አሉና ምናልባት እሱ ከዛ መካከል አንዱ ሳይሆን አይቀርም። ለዚህ ነው እስከ መጨረሻው ሞት አልጋ ላይ ሆኖ ነው የተጠመቀው። ምናልባትም ሌላኛው መልክ ደግሞ አንድ ሰው ከንስሐ ተመሳሳይነት ምስክርነትን በህይወት ውስጥ እስኪያሳይ ድረስም ለጥምቀትነትም አይበቃም ነበረ በጊዜው። ስለዚህ ሁለቱም አይነት ትርጉሞች በዘመኑ አሉና ይሄ ሰው ወደ ክርስትና ሲመጣ የመጣበት መንገድ የክርስትና መወከያ የሚባለውን መስቀል የተለየ ትርጉም በመስጠት ነበር የመጣው። ሰማይ ላይ ታየኝ በዚህ ምልክት ታሸንፋለህ አለ እና መስቀል ለመጀመሪያ ጊዜ ከመስዋዕትነት ምልክትነት ይልቅ ወደ ድል አድራጊነት ለብዙ ሰዎች ሞት ለስቃይ መዳረጊያ ሆነ እና ከዛ ተከትሎ ደግሞ የፖለቲካ ማሳለጫ ሆነ ክርስትና እና ክርስቲያን መሆን ዋጋ የሚያስከፍል መሆኑ ቀረና የሚያሸልም ነኝ ተብሎ ሳይሆኑ ጭምር እንደ ጭንብል የሚለበስ ነገር ሆነና ከዛ ጋር ተያይዘውም በቤተክርስቲያን ውስጥ የመጡት ውጥንቅጦች አብረን ማሰብ እንችላለን። ስለዚህ ከፖለቲካ ጋር የነበረው የጋብቻ አይነት ከዛ በኋላ በጓዳ ትታወቅ የነበረችው በመቃብር ቤት ትገናኝ የነበረችው ቤተክርስቲያን በጣም ትልልቅ የሚባሉ ያሽቆጠቆጡ ህንፃዎች ውስጥ መገኘት ጀመረች። ከሷ አጠገብ ኃያላንን አብረው ማሰለፍ ጀመረ። ይሄን ስል እየካድኩ አይደለም። እሱ ከመምጣቱ የተነሳ የሆኑ ነገሮችም ጭምር አሉ። ለምሳሌ ያህል በጊዜው የነበሩ በጣም አደገኛ የሚባሉ የሐሰት ትምህርቶችን በማስቆም ሂደት ውስጥ የተወሰነ ያህል ሚና ተጫውቷል። የዶናቲስት ኮንትሮቨርሲ የሚባለውን ብናይ ከዛ በኋላ ከአሪዮስ ጋር ግን ያው ትንሽ ከአሪዮስ ጋር ቢሆን አገንስት ነው የቆመው ከሱ በኋላ ያለው ነው እንጂ እሱ ባለበት ነው የኮንስታንቲን ውሳኔ የተወሰነው ያኔ ነው። ፐርሲኪዩሽን የሚባለው የብዙ ሰው ሞትም የቀረበት ምክንያት ያ እነዚህን ሁሉ በጎ ጎኖች ሳልተው በሌላ በኩል ግን በጊዜው የተፈጠረው ጋብቻ ክርስትናን የባህል መገለጫ አድርገው ወደ መተርጎም ውስጥ ምክንያቱም ምዕራቡ ዓለም ስንል ከዛ ጊዜ ጀምሮ የመጣ አይነት ክፍተት ነውና ያ ሌላኛው በጣም ወሳኝ ክስተት ነው ብዬ አስባለሁ። እንግዲህ ታላቁ መሰንጠቅ የሚባለውንም እሱን ጨምሮ ስላልክ ምናልባት 1054 አካባቢ 1054 ላይ በቃ የሆነውን 1054 ኦፊሻሊ በቃ አይነ ላፈር የተባባሉበት ጊዜ ነው እንጂ ነገሩ ከዛ ፊት ቢልት እያደረገ አሁን እንዳልከው ፖለቲካው ነው በትልቁ
ምክንያቱም በዛ ላይ አሁን ከአንተ በፊት የቀረጽነው ፖድካስት ላይ የሰራ ነው ስለነበር ነው። እና ነገሩ የጀመረው ያው በፖለቲካው ነው። የቁስጥንጥንያ ወይም ኮንስታንቲኖፕል የሚባለው መንግስት ጠንካራ ስቴት ሆኖ ወጣ። የሮም መንግስት እየተዳከመ መጣ። ስለዚህ ሁለቱም የራሳቸው ጠንካራ ነገር ሲፈልጉ፣ በዛ መሀል ደግሞ ያው ስነ መለኮቱ መጣ፣ የፖለቲካው ገባ። አንዱ እየተደራረበ ከ450 ምናምን አካባቢ ጀምሮ እንግዲህ እስከ 1054 ድረስ እንግዲህ 800 ዓመታት እንዲሁ ሲል መጨረሻ ላይ ያው 1054 ላይ ኦፊሻሊ አንዳቸውን አናውቅም ውግዝ አሉ ማለት ነው። እሱ ትልቁ ስንጥቃት ነው። ኦፊሻሊ በቃ ሁለት ቤተክርስቲያን የተፈጠረበት ጊዜ ማለት ነው። እንዳልከው ነው። ከዚህ ስንጣቄ ጀርባ ጠቅላላ የሮማን ክፍለ ግዛት እና ከዛ ጋር ተያያዥነት ያላቸው ታሪኮች ትልቅ ቦታ እንዳላቸው የታወቀ ነው። የሮማን መንግስት በጣም ተንበረከከ እንደሚታወቀው፣ ከአቅሙ በላይ ሲሆንበት ያላቸው አማራጭ ሁለት ቦታ መክፈል ነበር፣ ምዕራብና ምስራቅ ብለው። ከዛ በኋላ የምዕራቡ ዓለም ደግሞ በ450ዎቹ አካባቢ ላይ በሌሎች በጀርመኒክ ትራይብስ በሚባሉት በሌሎቹ ሲጠቃ ያለው ከዛ ፊት ነው። አክቹዋሊ 325 ኢቭን ከዛም በፊት ሁለት ኮኢምፔረርስ ቢኖሩ ይሻላል፣ ምክንያቱም አልቻልነውም ብለው ሁለት ቦታ ከፈሉት። የመጀመሪያው ፓርት ሙሉ በሙሉ ሲጠናቀቅ ይሄ ዳርክ ኤጅ የተባለው ሲጀምር ባይዘንታይንስ በኋላ የተፈጠሩበት ማለት ሽፍት እያደረገ መጣ ማለት ነው። ከዛ ጋር ተያይዞ በዚህ ውስጥም ግን እንዳልከው ቴዎሎጂካል ኮንትሮቨርሲስ ነበሩ። ለምሳሌ የኬልቅዶን ጉባኤ የኛው ኦርቶዶክስ ቤተክርስቲያን ጨምሮ ትልቁን ሚና ተጫውቷል። የፊሎግ ኮንትሮቨርሲ የሚባለው and from the sun የሚለው ከየት ነው የሚሰርጸው ከልጁ ብቻ የሚለው ማን ነው ይህን ስልጣን የሰጣችሁ በዚህ ፊት የተስማማንበት የሚለው ስያሜ አለ። ሌሎችም ነገሮች ቅዱስ ቁርባን ሲዘጋጅ በሚዘጋጅበት ጊዜዎች ውስጥ እርሾ ሊኖር ያስፈልጋል ወይ ሳይኖርም ከሚለው ጀምሮ እና ጳጳሱ ደግሞ የመጨረሻ የካቶሊኩ ጳጳስ በተለይ የካቶሊኩ በኋላ ነው ካቶሊክም ኦርቶዶክስም የሚመጣው፣ ግን የሮሙ ጳጳስ ያው የጴጥሮስ መንበር ነው የመጨረሻ ነው የሚለው ነገርም ሌሎቹ አልተመቻቸውም። ምክንያቱም የምስራቁ ዓለም በዋነኛነት እንደ እህትማማች ቤተክርስቲያን ራሱን የሚመለከትና በጋራ ውሳኔዎችን በመወሰን የሚያምን ነው። የምዕራቡ ጋር በመጣበት ጊዜ ደግሞ ከመንበረ ጴጥሮስ ጋር ተያይዞ የመጨረሻው ባይ የሚለው እሱ ነበር። ከዛ ጋር ተያይዞ እንግዲህ ኦፊሻሊ ያውም እኮ ዴሊጌት ሄደው ነው ዴሊጌቱ ጭምር ነው ኤክስኮሙኒኬት ያደረገው ራሱ ሄዶ መሰዊያው ላይ ያኛውን ሲያደርግ ያኛው ደግሞ መለስና ጳጳሱንም ጭምር የሮሙንም ጭምር ልክ ነው እሱንም ጭምር አላውቀውም አለ። በቃ ከዛ በኋላ እዚህ ቤተክርስቲያን ዩኒቲ የተናጋበት ጊዜ ነውና ጌታ ከጸለያቸው ጸሎቶች መካከል አንዳርጋቸው ነውና ያ ጸሎት እውነተኛ ጸሎት ነው። ክርስቶስ ለቤተክርስቲያን ያለው ልብ ነው ብለን የምናስብ ሰዎች ሁሉ ይህንን ጊዜ ወደኋላ ተመልሰን ስናስብ በእንደዛ አይነት ችኮላ ባይፈጸም ኖሮ ሁለቱም እልኸኞች ነበሩ። የሮማው ጳጳስም የዛን ጊዜ የነበረው እና የተላከው ሰውዬም በጣም ቁጡ ትዕግስት የሌለው ነበር እና እዛ ቁስጥንጥንያ ተቀምጦ መጨረሻ ላይ ትዕግስቱ ሲያልቅ ሄደው ተባረሃል አለው። በቃ ክርስትናውም ከምንም የእሳቸውን ሚካኤል የሚባል ፓትሪያርክ ሚካኤል የሚባሉትን በእሳቸው የሚመራ የእሳቸውን ባረኮትን ይቀበል የእሳቸውን በሙሉ አውግዣለሁ ብሎ ጫማውን አቧራ አራግፎ ወደ ሮም ተመለሰ። እሱ ደግሞ እንደሄደ እኛው ደግሞ ጳጳሱንም ጨምሬ አውግዣለሁ አሉ። ሌሎችን ማንሳት እንችላለን። ክሩሴድ ለምሳሌ ለእኔ በጣም ሌላኛው ወሳኝ ጉዳይ ነው። እስከዛሬ ድረስ ክርስትና ሲነሳ ከሚወቀስባቸው ነገሮች መካከል ነው። እንግዲህ የፈቀድክልኝ ቁጥር ያለፍኩ ስለመሰለኝ እዚህ ጋር ባቆም ይሻል ይመስለኝ። ኦኬ። በምዕራብ አውሮፓ ቤተክርስቲያን በ20ኛው ክፍለ ዘመን መጀመሪያ ላይ የነበራት ተጽዕኖ የቀነሰው ለምንድን ነው? ሴኩላራዊ ምክንያቶች አሉ። ለምሳሌ እንደ ኢንላይትመንት፣ የሳይንስ እድገት እና ሁለተኛውና በተለይ የሁለተኛ ዓለም ጦርነት አሁን ወደዚህ እየቀረብኩ ነው የመጣሁት። ቤተክርስቲያን ለምን በጣም እንትናለች ቀነሰች? ክርስትና
ከሱ በፊት እንደነበሩት ሃይማኖቶች ወደ ታሪክ መዛግብትነት ይገባል የሚሉ ሰዎች አሉ። በቅርብ ጊዜ ምናልባት በዚህ ኤንድ ኦፍ ሴንቸሪ ላይ ወደዛ ይደርሳል ብለው የሚገምቱ ሰዎች አሉ። ነገር ግን የክርስትና እሴቶች ማለትም ለሌሎች መልካም ማድረግ ምናምን የመሳሰለው ነገር ሊቀጥል ይችላል። ግን ክርስትና ራሱ በእምነት ደረጃ ግን የሚቀጥል አይመስለንም ይላሉ። ከነዚህ ውስጥ ደግሞ ከዚህ ጋር ተያይዞ ክርስትና በጣም እየታገለ ያለው የዚህ ኖውንስ የሚባለው እንቅስቃሴ ከቅርብ ጊዜ ነው ይህን ስም የሰጡት። ለነገሩ ነን ኦፍ ዘ አባቭ የሚሏቸው ማለት ነው። አሁን አብዛኛው ሰው የሆነ መንግስት ቢሮ የሚሄደው የሆነ ጉዳይ ብቻ ፎርሙላ ሲባል ካቶሊክ፣ ክርስቲያን፣ ፕሮቴስታንት ምናምን የሚመስል ምናምን ከዛ ከታች ነን ኦፍ ዘ አባቭ የሚለው አብዛኛው ሰው እሱ ምልክት እያደረገ ነን ኦፍ ዘ አባቭ እኔም የትኛው አይመለከተኝም ኤቲስትም አይደለሁም ነው የሚለው። ለነገሩ እነሱ እንደዚህ አይነት ሰዎች በሁለቱም አጨቅጭቃኝ ነው የሚሉት። እግዚአብሔር የለም አትበለኝ ካለ አለ እንግዲህ እሱ የራሱ ጉዳይ ነው። እኔ ኤቲስት አይደለሁም። ከሌለም ደግሞ የለም እኔ የራሴን ላይፍ ዝም ብዬ እኖራለሁ ነው አብዛኞቹ። እንግዲህ አንተም የአሜሪካ ተምርሃል፣ እዛን አካባቢ ኑሮም ታውቀዋለህ። ብዙዎቹ ሰዎች ፐርሰናል ስታወራቸው ደፍረው እኔ ኤቲስት ነኝ የሚለው ቁጥሩ ብዙ አያጋጥምም። ግድ የለሽ ነው በቃ ለሁሉም ግድ የለኝም ነው የሚለው። እና ቤተክርስቲያን እዚህ ደረጃ አሁን የደረሰችበት እና እንደውም ስታቲስቲኩ የሚያሳየው እዚህ የኖውንስ ቁጥር በላቲን አሜሪካም በአውሮፓም በጣም እየጨመረ ነው። ያልጨመረው እኛ አፍሪካ ነው። አፍሪካ እኛ አሁንም ገና በጣም ሃይማኖተኞች ነን። ግን አፍሪካ ውስጥ የተማረው ወይም ትላልቅ ከተሞች 2-3% ነው ያለው። ግን በአንዳንድ የላቲን አሜሪካን ሀገሮች ውስጥ እስከ ግማሽ ማህበረሰቡ ድረስ ከክርስትና ወጥቶ ወደዚህ ወደ ኖውንስ ወደሚባለው ያዘነበለው። እና ለምን ይመስላል ሰው እንደዚህ የዚህ ቁጥር እየጨመረ እየመጣ ያለው? ስለ ነገ መተንበይ ያው እንደምታውቀው ሁልጊዜ አስቸጋሪ ነው። እስከዛሬ ድረስ በተለይ ከክርስትና ጋር ተያይዞ የደረጉ ትንባዮች አልያዙም ውሃ። ክርስትና ወደ መቃብር መሰደድ ከነበረበት ቆይቷል፣ እንደ ትንባዮች ከሆነ ማለት ነው። ለምሳሌ ያክል አፍሪካ ውስጥ መጥፋት ከነበረበት በጣም ቆይቷል። ምክንያቱም ቅኝ ገዢዎች ይዘውት መጥተዋል፣ አብሮ ይወጣል የሚል አይነት ግምት ነበር። በተመሳሳይ አይነት መንገድ ስለ ሃይማኖት በጥቅሉ ማሰብ ትችላለህ። እንዳልከው ለምሳሌ አገራትን በተርታ ብናስቀምጣቸው ጫፍ አካባቢ ካሉት መካከል እንደውም አንደኞቹ እኛ ነን በዓለም በሃይማኖት አንደኛ። ሃይማኖት ምን ያህል በህይወት ያስፈልጋል የሚለው የፒው ሪሰርች ጥያቄ ከ198ቱ እጅግ ያስፈልገኛል የሚል የዩናይትድ ኔሽንስ ጥናት እሱ ነው። በተቃራኒ ደግሞ ቻይናን ታገኛታል። ከ103 ሰው ያህል ነው ሃይማኖት ለኔ ቦታ አለው የሚለው። መሀል አካባቢ ላይ አሜሪካኖቹን ታገኛቸዋል። 52-53 ሰው ለኔ ሃይማኖት ኢምፖርታንት ነው ይላል። ወደ ታች ስንመጣ ደግሞ ወደ አውሮፓ እየተገፋ ይመጣል። ወደ 22 ሰው 10 ሰው ድረስ እየጨመረ ይመጣል። እና እንዳልከው እነዚህ ሃይማኖት ለኔ ይሄን ያህል አያስፈልገኝም የሚሉ ሰዎችን ወደኋላ ዞር ብለን ታሪካቸውን ስናጠና ግን ክርስትና በጣም የፋፋባቸው ያሉን ህግጋት፣ ፖለቲካችን ሁሉ ከክርስትናና ከአይሁድ ባህል ውስጥ የተቀደን ነው የሚል እምነት ያላቸው ትልልቅ የስነ መለኮት ትምህርት ቤቶችን ያደረጁ ናቸው። እና ምንድነው እዚህ ጋር እንድንደርስ ያደረገን የሚለውን ጥያቄ ማስነሳቱ አይቀር። በሌላ በኩል ደግሞ ካየው ክርስትና በሆነ በሌላ አቅጣጫ እንደ አፍሪካ ሀገር ባሉ ሀገሮች ውስጥ ደግሞ በጣም ምጣኔ በጣም እየጨመረ መጥቷል። እና ለምን እዛ እየቀነሰ መጣ የሚለውን ጥያቄ ነው ያነሳው። እና መልሶቹን በሆነ አይነት መንገድ ጥቆማ ሰጥተሃል። የመጀመሪያው የሴኩላሪዝም ነው። ሴኩላሪዝም በምንልበት ጊዜ ምን እያልን ነው ማለት ነው? ቀጥተኛ የአማርኛ ትርጉሙ ብዙ አስቸጋሪ ነው። ዓለማዊ የሚለው ቃል አይፈታውም። ስለዚህ በጣም ሴኩላር እያልን መጠቀም ነው እንጂ እስኪፈቱልን ድረስ በግዕዝ በዋነኛነት ሃይማኖት የጋራ
የምንለው ስፔስ ውስጥ የፓብሊክ ስፔስ ከምንለው ውስጥ እየተገፋ ወደ ግለኝነት ቦታ ከመግባቱ ጋር ነው የሚያያዘው እና ከሴኩላሪዝም ይሄን ያህል ትልቅ ትርጉም እንዲሰጥ ያደረገበት ምክንያት ደግሞ ሰዎች ትርጉም የሚባለውን ነገር ለህይወት ውስጥ ደግሞ የሚያስፈልጉትን መግቦቶች የሚባሉትን ነገሮች እግዚአብሔር የሚባለውን ማንነት ታሳቢ ሳናደርግ ራሳችን ማግኘት እንችላለን የሚለው አታይ በጣም ሰፊ ቦታ ማህበረሰብ ውስጥ እያገኘ ስለመጣ ነው። እንደውም አስታውሳለሁ የሆነ ቦታ ያነበብኩት ሪሰርች ምንድነው የሚያሳየው የአንድ ሀገር ስቴቢሊቲ እና ሴኩሪቲ እየጨመረ በመጣ ቁጥር ከዛ ጋር ተያያዥነት ያላቸው ከሃይማኖተኝነት ጋር ተያያዥነት ያላቸው መሰጠቶች ቤተክርስቲያን መሄድ እንደገና ደግሞ ቤተክርስቲያን ውስጥ የሚፈጸሙ እንደ ጥምቀት ያሉ ስርዓቶችን መፈጸም ከሄዱም እንኳን የሚሄዱበት ምክንያት በዋነኛነት ከማህበራዊነት ጋር የተያዘ ነገር መሆኑ በጣም ትልቅ ሚና ተጫውቷል። ሐሳብን እያነገስን በአንድ በኩል ስትመጣ ለምክንያታዊነት ቦታ እየተሰጠ ሲመጣና ምክንያታዊነት ደግሞ በአምስቱ ስሜት ሕዋሳት ስር ብቻ ተጠቅልሎ ሲተረጎም ማመን የሚባለው ነገር የሆነ ሱፐርስቲሽስ የሆነ ነገር እንደመከተል ተደርጎ ሲተረጎም እኔ የራሴን ምሳሌ እንኳን ብጠቅስልህ ፒኤችዲን ስማር ኔዘርላንድ ነው የሄድኩት እና የሄድኩበት ቤተክርስቲያን በጣም ሪፎርምድ የሚባል እንደውም ከሌሎች ቸርቾች በተለየ ወጣትም እንደገናም ሽማግሌ የሚል ከሁሉም እድሜ ውስጥ የተዋጣ ሰው ያለበት ቤተክርስቲያን ነው የሄድኩት እና ፕሮግራሙ አልቆ መጨረሻ ላይ ሻይ ቡና የሚባልበት ጊዜ አለና አዲስ ነኝ። ለዚህ የሆኑ ሰዎች ኪረስ ናቸው፣ ስለኔ ጉጉት አድሮባቸዋል እና ጠጋ አሉ ሊያወሩኝ እና ሲያዋሩኝ ግን ድፍረት አጡ ክርስቲያን መሆኔን መጠየቅ እና በጣም ቸገራቸው። ምክንያቱም ይሄ በጣም ሴንሲቲቭ ኦፌንድ እንዳያደርጉኝ በጣም ፕራይቬት የሆነ የሰው ግለሰባዊ ማንነትን አጠራርፈው የሚሄዱ አይነት ነገር መሰላቸው። ስለዚህ ዊትነስ የሚባለው ነገር ከዛ ጋር የተያዘው አይነት ነገር በጣም ለረጅም ጊዜ እነዚህ አካባቢዎች ደግሞ እንደምታውቀው በዋነኛነት ክርስትና ዶሚኔት ያደርግባቸው የነበሩና ለብዝሃ ሃይማኖትነት ያልተጋለጡ ነበሩ ረጅም ጊዜ። አሁን ግን የተለያዩ ሃይማኖቶች ሲጋለጡ ከዛ ጋር ተያያዥነት ያላቸው ትርጉሞች አብረው ሲመጡ ከዛ ባሻገር ደግሞ ለምሳሌ እንደ ፈረንሳይ አይነት ሀገር ውስጥ ብትሄድ ደግሞ ወደ ኋላ ስትሄድ ከቤተክርስቲያንና በሳይንስ መካከል የነበረው የአንዳንድ አላስፈላጊ ትጊያ ዛሬ ላይ ሆነን ስናየው የመጨረሻውን ቃል መናገር ያለብኝ እኔ ነኝ የሚል አይነት ስሜት የመሰማማት የመደማመጥ አይነት ነገር አለመኖሩ እኛም ወግ አጥባቂነትን ላይ ያተኮርንባቸው ሁኔታዎች እና የተለየ አይነት አታይን በአዲስ አይነት መንገድ ተመልክተን ከዛ ጋር ራሳችንን በአድማጭነት አይነት መንገድ ለጊዜው የሚመጥነውን አይነት መልስ ከመመለስ ባሻገር የድሮውን ነገር ብቻ ባለንበት ለመድገም መፈለጋችን እነዚህ ሁሉ በጣም ትልቅ ሚና ተጫውተዋል ዛሬ ላይ ያለንበት ቦታ ላይ ለመድረስ። የሁለተኛው ዓለም ጦርነት አስተዋጽኦ አለው ብለህ ታስባለህ? ምክንያቱም በጀርመን ውስጥ ያለው አብዛኛው ወጣት በተለይ በ60ዎቹና 70ዎቹ ውስጥ የተነሳ ወጣት ቤተክርስቲያን በጣም ነበር ቻሌንጅ የሚጠይቀው። ያ ሁሉ 6 ሚሊዮንም ቢሆን ብቻ ነበር እና ቤተክርስቲያን የት ነበረች? አንድ በሆፍማን ብቻ ሲል የተቀራችሁት ምን ደረሳችሁ? ቤተክርስቲያን ለፍትህ አልቆመችም ብሎ የተነሳ ሙቭመንት ነበረ በአውሮፓ ውስጥና የዛ ደግሞ ሪፍሌክሽን ደግሞ የነበረው አሜሪካን ሀገር እነዚህ የሂፒዝም እንቅስቃሴዎች ቤተክርስቲያንማ ምንም መልስ የላትም፣ በቃ ሲመች አብራ የምታጨፈጭፍ ነች እንጂ ምንም ነገር የላትም ብሎ በጣም በንዴት የወጣ ጀኔሬሽን በተለይ በ60ዎቹ በ50ዎቹ መጨረሻና 60ዎቹ አካባቢ በጣም ነበርና ቤተክርስቲያን ድምፅ አልባ መሆኗ መልሶ ኮስት አድርጓታል። ይሄ እንግዲህ እግረ መንገዱንም የጥቁር አሜሪካኖችንም ጨምሮ ማለት ነው። ምንም ጥርጥር የለውም። በቤተክርስቲያን ላይ ሁለተኛው ዓለም ጦርነት በጣም ሰፋ ባለ ማዕቀፍ እሱን እንየው። ትንሽ ወደኋላ ልውሰድና መጀመሪያ የአንደኛው ሁለተኛው ጦርነት የዓለም ጦርነት ከመከሰቱ በፊት የሊበራል ክርስትና በንጽጽሮች ቦታ
እያገኘ የነበረበት ጊዜ ነበር። በተለይ በሃያዎቹ አካባቢ እና ሊበራል ክርስትና በጣም ዩቶፒያን ነበር። በሆነ አይነት መንገድ ፊት ለፊት የሚመጣው ቀን የምንጠብቀው ቀን የተሻለ ነገር እግዚአብሔር መንግስት የሚገለጥበት ነው የሚል አይነት አተያይ የነበረው ከአካባቢ ጋር ራሱን በማወዳጀትም መኖር የሚፈልግ ቅኝት ነበርና ስለ ሰው ልጅ ባህሪ ሲናገር ስለ ጀስቲስ ስለ ፍትህ በጣም የሚናገርና የሚያወራ ነበረ ማለት ነው። እና ሰው ሁሉ በተስፋ የተሞላበት ጊዜ ነበር። አንደኛውና ሁለተኛው ዓለም ጦርነት ግን በጣም ከተቸናቸው ከአባቶቻችን በምንም እንደማንሻል አደባባይ ያሰጣን ነበር ማለት ነው። እና የሰው ልጅ መሰረታዊ ችግር በቅኝት ውስጥ እንዳለበት የገለጠበት ነው። እና ከምንም በላይ ደግሞ ከዚህ ጋር በተያያዘ በተለይ ጀርመን ውስጥ ቅድም እንደገለጥከው አብዛኛው የሚባለው የአማኝ ማህበረሰብ በጣም ጨቋኝ ከሚባለው አካል ጋር አብሮ የቆመ በአይሁዶች ላይ የሚደረጉትን ከጥላቻ ጋር ተያያዥነት ያላቸው ነገሮች አብሮ ያሰራጨ የክርስቶስ ገዳይ ናቸው የሚለው አይነት ስሜት በጣም በገፍ ቦታ በስፋት እንዲያገኝ ያደረገ ነው። እና በሆነ አይነት መንገድ ተቋሙ እንደ ተቋም ቤተክርስቲያን የሚባለው እግዚአብሔር እንደሚያደርገው ከግፉዋን ጋር ያልቆመ ነው። እና ይሄን ሁሉ የሚመለከት ማህበረሰብና ጄኔሬሽን አለ። እና ያ ማህበረሰብና ጄኔሬሽን እነዚህን በሚመለከትበት ጊዜ እኛ እንደምናስበው አይደለም። ብዙ ማህበረሰብ በቤተክርስቲያንና በህዝቡና በተቋማቱ መካከል በአይዲያልስና በመሬት ላይ ባለው መዋቅር መካከል ልዩነት የሚያደርግ አይደለም። ስለዚህ እኛ ራሳችን እንደምናጽናናው አይ ክርስቲያኖች ናቸው እንጂ ክርስትና አይደለም የሚለው ማጽናናት አይገባም። በሁለቱ መካከል ያለውን ግንኙነት ተግባር አልታየም ብሎ ነው። ስላልታየ ምንድነው የሚሆነው ማለት ነው? ነገ ላይ ተነስቼ በዚህ ጉዳይ ላይ አወራለሁ ስል የፍትህ ጉዳይ ለምሳሌ ቅድም ያልከው ጋር ላቲን አሜሪካዊ ሰው አውቅ ነበር። ፖስት ክርስቲያን የሆነ ማለት ነው። ያ ማለት ክርስትና ውስጥ ያሉትን ሴቶች ወዳቸዋለሁ፣ ጥሩ ናቸው፣ እነሱን አድቮኬት ማድረግ እችላለሁ። ግን ተቋሙ ግን የነዚህ ሴቶች መገለጫ አይደለም። ከዚህ የተነሳ እኔ ዋጋ የምሰጣቸው ነገሮች አብሮ የሚያራምድ ስላልሆነ በዚህ ተቋም ውስጥ መቀጠል ለእኔ ይሄ ነው የሚባል ፋይዳ የለውም። የእንግዳነት ስሜት የባይተዋርነት ስሜት ነው የሚሰማኝ ብለዋል። እና ብዙ ሰዎች ይላሉ አሁን በተለይ ከኤቲክስ ጋር በተያያዘ ክርስትና ተያይዞ የሚፈልገው የህይወት ለውጥና እኛን ሊቃኘን የሚፈልገው አቅጣጫን ትተነው ዘላለም መንግስተ ሰማያት ያስገባል የምትባለውን ክፍል ብቻ መዘን ነው። ከዛ ጋር ተያያዥነት ያላቸውን መስዋዕትነት ያለበትን የህይወት አይነት የሚፈልገውን የህይወት ቅኝት በሙሉ ወደ ጎን አድርገነው ትተናል። እና ይሄን ስናደርገን የሚታዘበን ዓለም አለ ማለት ነው፣ የሚያየን ዓለም። እና የዓለም የንግግር ብልጫንማ በተሻለ መንገድ እኔ ያደርገዋለሁ የሚል አይነት ቅኝት አድርጓል። እና ለዚህ ለፍትህ በማህበረሰብ መካከል ላለው መበላለጥ ያለው መበላለጥ ደግሞ ባለበት እንዲቀጥል ሳይታወቅ የምንሰጠው የከለላ አይነቶች ጭምር በጣም ትልቅ ሚናን ተጫውተዋል። ለዚህ ክርስትናን ተጠርጣሪ አድርጎታል። የኛ አክሽናችን ራስን እስቲ ሌላ ማስረጃ አምጣ የምትለውን ነገር ስለመሆነ በሚል አይነት መንገድ ተፈተሽ አድርጎታል ማለት ነው። እና ስንናገር የምንታመን ማንነት መሆናችን በሂደት በጣም በጣም እየቀነሰ መጥቷል። ለዚህ እነዚህ ነገሮችን በጣም ትልቅ ሚና ተጫውተዋል። ጋንዲን ለምን ክርስቲያን አትሆንም ሲሉት ክርስቲያኖችን ስላየሁ እና ምሳሌ ሲሉት እንግሊዞች አለ እና የነሱ ኮሎኒያሊዝም እያየ እነሱን እያየሁ እንዴት ክርስቲያን ክርስቶስን ብቻ የሱን አስተምሮት ልክ አሁን ቅድም ላልኩ እወደዋለሁ። ትክክል ነው። በጣም ስለ ፍትህ ሌላ ሰው ስለማሰብ ሌላ ሰው መኖር ይናገራል። ግን ክርስቲያኖችን ሳይ ግን ክርስቲያን መሆን ያቅተኛል አለና እውነት ነው። አንዳንድ ጊዜ በታሪካችን በጣም ከባድ ጊዜ አለ። ይህን ስንል ደግሞ ሌሎች ምክንያቶችንም እየረሳን አይደለም። ስለ እውነት ያለን አተያይ ራሱ በጣም በትልቅ ሁኔታ ተፈትኗል። ከዚህ ፊት እውነት ትታሰብ የነበረው ከኛ ውጭ እንዳለች ፈልገን የምናገኛት አይነት ነገር ተደርጎ ነው ይታሰብ የነበረው እና በሂደት ይሄ ኦብጀክቲቪዝም በጣም በሳብጀክቲቪቲ ሲተካ
ከዛ ጋር ተያይዞ ደግሞ በጣም የግለኝነቱ ኤሌመንት ሲያድግ አብሮ ተያይዞ ከዚህ ፊት እውነት የምናይበት ሚዛን ጭምር መጠየቅ ጀምረዋል እና ለሆነ አንድ አካል እውነት የምትባለውን ትልቅ ነገር በባለቤትነት መስጠትም የማይመስላችንም ከፊል አዋቂ ነን። ከዚህ የተነሳ በተለየ አይነት መንገድ ይሄኛውን ከሌላ ሃይማኖት የምመለከትበት ምንም ምክንያት የለም የሚለውም አይነት ኤሌመንትም አለ። ከዚህ ጋር ተያይዞም ምንድናቸው ክሮስ ፈርቲላይዜሽን የምትለው አለ አይደል? በየቦታው የምታየው ለምሳሌ ያክል ክርስትና ብለን የምናውቀው ነገር ከምስራቁ ዓለም ከሚመጣ ነገር ጋር እየተጋባ በሆነ አይነት መንገድም እየተቀየጠ የመምጣቱም ኤሌመንት ሰዎች ሌላውንም ሰው ከማወቃቸው የተነሳ ልክ ኖንስ የምትላቸው አይደል? ራሴን በየትኛው ምድብ በነገራችን ላይ የአሜሪካን ሴንሰስ ሪፖርት ብታይ ከማይጠየቁ ነገሮች መካከል አንደኛው ሃይማኖት ምንድነው ነው። እነዚህ ሁሉ ፐርሰንቴጆች የተሰሩት በናሙና ላይ በተመሰረተ አይነት መንገድ እንጂ በሴንሰስ የተሰሩ አይደለም። ምክንያቱም እስካሁን ድረስ ዲቤት አለ። ምክንያቱም የካልቸራል ዋር ስላለ እዛ ሀገር ውስጥ በዛ ላይ ተመስርቶ ደግሞ የጥቃት ሰለባ የሆነ አካል ሊሆን ይችላል ተብሎ ስለሚፈራ ለዚህን ያህል ቁጥር ነው እንደ ሁሉ የሚደረገው የሚል አይነት ሙግት ከዛ ጋር እንዳይመጣ በሚል ከዛ ጋር ተያያዥነት ያላቸው ሴንሰሶች በሙሉ ጭምር እንዳይሰበሰቡ ነው የሆኑትና ለናንስ የሚለው እያደገ እንደመጣ ሁሉ ደግሞ at the same time religious not religious but spiritual የሚል ካቴጎሪም አለ። ምን እንደማለት ነው? ለተፈጥሯዊ ማንነት ወይም እግዚአብሔር ጋር ያለ ግንኙነት አይደለም በሆነ አይነት መንገድ all together ሪጀክት እየደረገ ያለው እንደዛ ሪጀክት የሚያደርጉትም አሉ። በዋነኛነት ሪጀክት እየደረገ ያለው የሃይማኖት ተቋማዊ መልኩ ነውና የስፒሪቹዋሊቲ ግን በሆነ አይነት መንገድ ደግሞ ቦታ ያስፈልገናል ይላል። ያገኘ ነው ትርጉሙ በጣም ከዛ ጋር ተያይዞ እየሰፋ በዚህ በጣም ውስብስብ ዓለም ነው። ግን ቅድም እንዳልከው ክርስትናን አሁን በምናውቀው ተቋማዊ መልኩ እያየነው ከሆነ ቤተክርስቲያን ውስጥ የሚመጣ ሰው ከአመት ወደ አመት በጣም እየቀነሰ ነው። እንደነ እንግሊዝ በምታይበት ጊዜ ማጆሪቲ መሆናቸው አብቅቶ ከ50% በጣም ወርደዋል። ይሄ ማለት በስያሜ ደረጃ ራሱን የሚጠራውን እያልን ቤተክርስቲያን የሚገኘው ሰውማ ቁጥሩ በጣም እየሄደ ነው። በክለርጂስ ላይ የደረገ ጥናት እንግሊዝ ሀገር ብታይ 66% ያክሉ ኢቨን ቤተክርስቲያን ውስጥ እያገለገሉ ያሉ ቀሳውስት ምንድነው የሚሉት ለወደፊት ክርስትና እየቀነሰ ነው የሚሄደው ይላሉና ሪቨርስ የመሆን ፖሲቢሊቲ አለው ሲባል ከዛ መካከል 10% ብቻ ናቸው ፖዚቲቭሊ የሚያዩት ማለት ነው። የቀሩት 10 ደግሞ ባለበት ምናልባት ልናስቀጥለው እንችላለን ነው የሚሉትና ለቤተክርስቲያን የሚሰጥ ስጦታ በጣም እየቀነሰ ነው። ከዛ ጋር ተያያዥነት ያለው ተሳትፎም በጣም እየቀነሰ ነውና የብዙ ነገሮች ምክንያት ነው። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። ቀስ እያልን በኋላ ምናየዋለን። በተለይ ከአፍሪካ ጋር እያነጻጸረን ከምዕራቡ ዓለም በአንጻራዊነት ሲታይ አሜሪካኖቹ ቅድም እንዳልከው ስቲል ሰው ውርጧትም ቢሆን እንግዲህ አሁን ካናዳ ነው የኖርኩት። ካናዳ ይብሳል ከአሜሪካ በርግጥ ምንም ኦልሞስት በጣም የሚያስፈራ ሁኔታ ምንም የለም ማለት በጣም ቀንሷል። እና እኔ አንድ ጊዜ ሙቭ አድርገን ነበረ በመካከል ከካናዳ ወደ ኢትዮጵያ ሙቭ ካደረግን በኋላ እንደገና በመካከል ተወሰነ ጊዜ ደግሞ እንደገና ሙቭ አድርገን ነበርና በምንኖርበት ከተማ ውስጥ ይሁን ስራ የምሰራበት ቦታዎች ላይ እሑድ ጧት ወይንም ስለ ቸርች ተዋራ እሄዳለሁ ስል ማለት አብሮኝ የሚሰሩት ሰዎች የሆነ ኤሊየን ነገር ነው አሁንም ቤተክርስቲያን እንሄዳለን የሚል ሰው አለ ማለት ነው ይላሉና በተለይ ቫንኩቨር ከተማ ውስጥ እና እኛ ይኖርንበት ታንደርቤ የምትባል በጣም ትንሽ ከተማ ነች። ግን ለሽያጭ የሚቀርበው ቤተክርስቲያን እኔ አንድ ሰርቪስ እጃለሁኝ እንደ እንትን እንዲሆነኝ ብዬ ነው ለታሪክ እንዲሆነ ብዬ ነው። አንድ የፕሬስቢቴሪያን ቸርች ነው ሲዘጋ የመዝጋት ሰርቪስ አላቸው እና ያ ቤተክርስቲያን የተሰራው በዚህ በእንትን ጊዜ ነው
ትልቅ ሪቫይቫል የተነሳ ጊዜ ይሄ ፒውሪተንስ መጥተው ግሬት አዌክነስ የነበረበት ጊዜ አንድ መስቀለኛ መንገድ ላይ 4 ቸርቾች ነበሩ። አሁን አንዱ ብቻ ነው ሰርቫይቭ ያደርገው። አንደኛው የስፖርት ቤት ሆኗል፣ የለቅሶ ምናምን። አንዱ ግን ሰርቫይቭ ያደርገው። እሱንም ቢሆን እናንተ የምንሄድበት አይነት ቸርች አይደለም አሁን ባለው ሁኔታ ማለት ነው እሱ። እና አንዱን ቸርች የሚዘጋበት ፕሮግራም ነው ብሎ ጋዜጣ ላይ አውጥተው ስለነበር እንደው እስኪ ምን ይመስል እንደው የመዝጋት ስነ ስርዓት ብዬ ሄጄ ነበርና በጣም ብዙ ሰው ነበር። ግን ሁሉ ሰው ግን የመጣው ሰው ግን የአያቶቹን የአባቱን የምናምን ነገር እንደ ሚሞሪ ሰርቪስ ነው በቃ። እና ሽኝት ነው። ፕሮግራም ተካሄደ። ከዛ ለሻይ ታች ተወረደ። ከዛ ሰው ሁሉ ወጣ። ሴት ቢሾፕ ነች፣ እሷ ወጣች። ሊትራሊ በሩ የሆነ ትልቅ ቁልፍ የድሮ ቁልፍ በሱ ተቆለፈ። በቃ ሰው ተሰነባብቶ ሄደ። እና ከዛ ለሽያጭ አቀረቡት። እና ይሄ አፈላው እንግዲህ ለይና ላንተ አይነት እንደዚህ ነገር ለመጣ ለኔ በጣም በጣም ሾኪንግ ነበረ። ግን ያው ትለምደዋለህ፣ ምክንያቱም ታየዋለህ፣ ማስታወቂያ ታያለህ። ከተማ ውስጥ የከተማ መስተዳደር በዚህ ጉዳይ ላይ በጣም ሲቸገር ታያለህ። ምክንያቱም ቸርቾቹ ባዶ የሆኑ የዚህኛው እንኳን እንግዲህ ያው ሃይራርኪ ስላለ ቸርቹ በተዋረድ እንግዲህ ወይ ሲኖዶስ ምናምን ስላላቸው የሚሆነው ነገር ያደርጉ። አንዳንዱ ቸርች ግን ተዋረድም የለውም። የነበሩት ሰዎች ተበትኗል፣ ቸርቹ ተቆልፏል። ማን ምን እንደሚሆንም እና እንትን ሆኗል። የድራግ ምናምን የሚያጨው ሰዎች ማደሪያ፣ የዱርዬ ልጆች ማለት በእኛ ሀገር ማደሪያ ሆኖ የአካባቢውን እንትን ጥሎታል። ፕሮፐርቲ ቫሊዩ አስጊ ቦታ ሆኗል። ምክንያቱም ቸርቹ በማንም ስላልሆነ። ሌላ ደግሞ ቸርቹ በጣም ብዙ ዓመት ስለሆነው እንዳይፈርስ ታሪክ ነው፣ እንዳይቀመጥ ውድ ነው። እና እንደሱ ደግሞ ብዙ ናቸው እንደዛ ደግሞ ያሉት። እና የከተማው ሙኒሲፓል ስብሰባ በቃ የምታዳምጠው አንድ ጭቅጭቅ እሱ ነው። ወይ አፍርሱት ወይ ገንዘብ መድቡና በንጽህና ጠብቁት፣ እንደዚህ አይነት ነገር የሚል ማለት ነው። እና በጣም ከባድ ጥያቄ ነው። ለምን ወደዚህ ተመጣ? ግን የአሜሪካኖችን ስንመለከት ግን ትንሽ ይሻላል። እንደው ከአውሮፓ ከሰለጠና አውሮፓ ከሚባለው አንደኛው ልጃችንም አውስትራሊያን የምትኖረው የዛሬ 2 ዓመት ለገና አካባቢ እዛ ነበርንና እዛም እንደዛው ነው። የተሻለ ነገር ምንም የለውም። አውሮፓ ስካንዲኔቪያን ሀገሮችም እንግዲህ የተማርኩትም እዛ ነው። ልክ እንደዚሁ ነው። በጣም በሚያሳዝን ሁኔታ ነው ያለው። አሜሪካኖቹ ጋር ግን ትንሽ ይሻላል። ግን የነሱ ደግሞ አሁን ይሄ የተነሳው እንቅስቃሴ በተለይ ከትራምፕ ጋር የተነሳው ይሄ ክርስቲያን ዛይኒዝም ብለው ክርስቲያን ምንድን ነው የሚባለው የሆነ ስም አላቸው አይደለም? ራይት ዊንግ ኮንሰርቫቲቮቹ አሁን እነሱ ክርስቲያን ናሽናሊዝም። እሱ ነገር እንዴት ይመስልሃል? ፖለቲካውና እንትኑ እየተጋባ ለቤተክርስቲያን የበለጠ አደጋና ወደ አንድ ዲዛስተር ሆነ መንገድ የሚወስዳት ነው የሚሆነው ወይስ ቤተክርስቲያን አዌክ አድርጓት እንደገና ያነሳት ይሆን? what do you think? በተለይ ስለሱ እንቅስቃሴ በጣም የሚረብሽም እንቅስቃሴ ነው ነገሩ በደንብ ለሚከታተለው ሰው። እንዳልከው ነው የአሜሪካን አውድ ከአውሮፓውያን አውድ በጣም ይለያል። ታሪካቸውም ስለሚለይ ማለት ነው። ሀገሪቷን የተመሰረተችው በክርስቲያን ስደተኞች ስለሆነ ከመጀመሪያ ሲጀምር የአሜሪካን የሃይማኖት ገበያ ልበለው እና ሪሊጂየስ ማርኬት በጣም በውድድር ላይ የተመሰረተ እና በጣም ክሬቲቪቲ ውስጡ ያለው ነው ማለት ነው። ካፒታሊዝም ነው ባህሪው እንደዛ ነው በአብዛኛው። ከዚህ የተነሳ ራሱን በጣም ቀለል ባለ አይነት መንገድ ካለው ማህበረሰብ መካከል ወደ ራሱ የተወሰኑትን ለመሳብ የማያደርገው ኢኖቬሽን የለም። ለዚህ ነው እስካሁን ድረስም በጣም በርካታ ነገሮች የሚፈለፈሉት ከዛ የሆነው ማለት ነው። እና በተለየ አይነት መንገድ ነገርን ማቅረብ የሚሰጠው ነገር አለ። አውሮፓ ስትመጣ ግን ብዙዎቹ የስቴት ቸርች ናቸው። ከዚህ የተነሳ ድጎማውም ገንዘቡ ሁሉም ነገር ከዛ ነው የሚመጣው። እና አሁንም አለ ሰርቫይቭ የሚያደርጉት እንደሱ ስካንዲኔቪያንስ አሁንም
ስለዚህ ያለውን ነገር ማስቀጠል ነው በዋን ስለዚህ ስታግኔሽኑ በሆነ አይነት መንገድ ሶሲዮሎጂካሊ ስናወራ በኋላ ላይ መንፈሳዊ ቅኝታችን እዛው እንከተዋለን እና እነዚህ ሰዎች ክርስቲያን አይደሉም እንዲሆኑ ነገር አጨለማል ደግሞ ግን እንዳይሉ የሚያወሩት ከማህበራዊ ሳይንስ አንፃር ነው ተብሎ እንዳይነሳ ማለት እንደዛ ነበር የጀመረው ማለት በኋላ ላይ ልክ የሊበራሊዝም ይሄ ነፃነት ሰባኪው ክርስትና ደግሞ ወደ አደባባይ ሲመጣና ትልቅ ቦታን ሲያገኝ በዋነኛነት ፕሮቴስታንት በመንላቸው የእምነት ክፍሎች መካከል ፔንቴኮስታልስ ኢቫንጀሊካልስን ለጊዜው አውጥቼ ነው ማለት ነው ሜንላይን ቸርች የምትላቸው የሰነበቱ ረጅም ጊዜ የቆዩት ጋር ስትመጣ ክርስትናን በተቻለ መጠን ለማዘመን የመሞከር አይነት አካሄድ ነበራቸው እና ያ የማዘመን አካሄዳቸው ግን ብዙ መንገድ አላስኬዳቸው አንዳንድ ጊዜ ከዚህ ፊት የነበራቸውን ባህሪ ሙሉ በሙሉ ጥለው ሌላ ተቋም እስኪመስሉ ድረስ የደረሱበት ሲዝናል ሆሊዴይ ይላል ለምሳሌ አልገናን ክሪስመስን እኮ አሁን ክሪስመስ ላለ ማለት ሲዝናል ሆሊዴይ ብሎ ይለጥፋሉ ቅር ላለማሰኘት ሌላ ብዙ አይነት ስትራቴጂዎችን ተከትለዋል እና እነዚህን ስትራቴጂዎች ተከትለው ሲሄዱ አላስኬድም እና እንደውም እነሱ ጋር ከተወሰነ ጊዜ በኋላ በጣም ያማኙ ቁጥር በጣም እየቀነሰ መጣ ከዛ በመቀጠል ደግሞ ምን ሆነ ማለት በዚህ ጊዜ በጣም ኮንሰርቫቲቭስ የምትላቸው ኢቫንጀሊካልስ እና ፔንቴኮስታልስ የምትላቸው አካባቢ ግን ክርስትና ሪሌቲቭሊ በጣም ማበብ ጀመረና ወደ ኋላ ተመልሶ ሁሉም ሰው ጥፋቱ ሊበራሊዝም ጋር ነው ማለት ጀመረ ማለት ነው እንደዚህ ያለን አጥብቀን ብንይዝ ብንዋጋ የሆነ ነገር ብናደርግ ነው የሚል አይነት አስተሳሰብ ደረጀ አሁን ግን ያሉ ዴታዎች ደግሞ የሚያሳዩት ይሄ በጣም ኮንሰርቫቲቭ የምትለው አካባቢ የነበረው ክርስትና መካከል የነበረው የማበብ አይነት ባህሪ አሁን ደግሞ ተመልሶ ዲክላይን እያሳየ ነው የመጣው ዘገየ እንጂ ሁለተኛውም ጋር እየመጣ ነው ከዚህ ጋር በተያያዘ አንተ ያነሳው በጣም ጥሩ ኢሹ አለ የካልቸራል ዋር የሚባለው ማለት ነው እና አይ ቲንክ አንድ ሶሲዮሎጂስት ነው መጀመሪያ ጊዜ ከዚህ ጋር የተያዘ መጽሐፍ የጻፈው 1991 ላይ ሃርሌይ ሃንተር የፋሚሊ ኔሙ ሃንተር ነው ሃንተር የሚባል ሰው ነው የጻፈውና ምን ሆነ በሂደት ምን ተብሎ መታሰብ ጀመረ በክርስትናው መካከል ወይም ክርስቲያን በሚባሉት መካከል የአሜሪካንን ነፍስ ማዳን አለብን እና አሜሪካን ልክ እንደ አንድ ህላዌ ማንነት ብትወስዳትና በነፍሷ ላይ ነፍሷን ለመቀራመት የሚታገሉ አካላት እንዳሉ ቢታሰብ እንደዚህ ክርስትናው በክርስትናው የተቃኘች ስለነበረች ይሄንን እናስቀጥል የሚል አይነት ሐሳብ መጣ ማለት ይሄ ካልቸራል ዋር የሚሉት ማለት ነው ያ ማለት ነው የአሜሪካንን ቅርጽ በመወሰን ሂደት ውስጥ ማን ነው ትርጉም ብይን መስጠት ያለበት የሚል ፍትጊያ ተጀመረ ማለት ከዚህ ጋር በተያያዘ ብዙ ጊዜ the right and the left wing በሚል ነው የሚከፈሉትና በብዛት right wing የምትላቸው conservative Christians የምትላቸው ናቸው የግለሰብ ነፃነት የሚያቀነቅኑ የአገሪቷን ማንነት ታሪካዊ ማንነት ከክርስትና ጋር የሚያቆራኙ ከብዛነት ጋር ተያያዥነት ያላቸውን ጉዳዮች ደግሞ በሆነ አይነት መንገድ የሚያኮስሱ መዋቅራዊ ተብሎ የሚታሰቡ በማህበረሰብ ውስጥ የተከተቱት መፋለሶች ቦታ የማይሰጡ እና አገሩ ሁሉንም በአንድ አይነት መንገድ እያየ እያስተናገደ እንደነበረ የሚያስቡ የነጭ በላይነት የሚባል ነገር በታሪክ ውስጥ አልነበረም በሚል አይነት መንገድ የሚሟገቱ ናቸው ይህን ስንል ግን ክርስቲያኖች ብቻ አይደሉም ራይት ዊንግ ላይ ያሉት ኤቲስት የሆኑም በዋነኛነት ይሄ ናቹራል ሎውንም አድቮኬት የሚያደርጉ ጭምር በአንድ ላይ ያሉበት በተቃራኒ ሳይድ ደግሞ መጣበት ጊዜ ራሳቸውን ፕሮግሬሲቭ በሚል አይነት መንገድ የሚመለከቱ እንደ ተራማጅ አድርገው የሚያስቡ ለፍትህ በማወቅር መካከል ያለውን ችግር በማጉላት ሂደት ውስጥ ትልቅ ሚና የሚጫወቱ ሰዎች አሉና በሁለቱ መካከል ባትል ተፈጠረና ሃይማኖተኞች የሚባሉት ወንጌላውያን በጣም ወደ አንደኛው አዘነበሉ በዋነኛነት ራይት ዊንግ በሚባለውና በዋነኛነት ነጮች ናቸው አሁን ለምሳሌ ከነጮች መካከል ትራምፕን የመረጡት ከ80% በላይ ናቸው ከኢቫንጀሊካል ኮሚኒቲ ውስጥ በመጣበት ጊዜ እዚህ በሆነ አይነት መንገድ እንደ ትራምፕ አይነት አቋም ያላቸው የሚደግፉ መሆን ጀመሩ ማለት ምንድነው ከጀርባ ያለው ስሌት
የአገርን ማንነት በመቅረጽ ሂደት ውስጥ ምን ልክ ነው ልክ አይደለም፣ ለምሳሌ በሚዲያ ምን መተላለፍ አለበት፣ ትምህርት ቤት ውስጥ ሰዎች ምን መማር አለባቸው፣ ቤተሰብ በምን አይነት መንገድ መመስረት አለበት እና መሰል ጥያቄዎች በሚነሱበት ጊዜ ያለው መልስ ምንድን ነው? አይ ቁጥራችን ትንሽ ቢሆንም እንኳን ህጉንና ፖለቲካውን መቆጣጠር የምንችልበት መንገድ ካገኘን የምንፈልገውን ነገር በሌላው ላይ መጫን እንፈልጋለን የሚል አይነት ቅኝት፣ ለመደማመጥ በጣም ብዙ ቦታ የሌለው አገሪቷ ሴኩላር አገር መሆኗን ቦታ መስጠት የማይፈልግ ብዙ ኔጎሽዬሽን ኮምፕሮማይዝ አገር ውስጥ መሆን ማለት የሚፈልገውን ነገር የማይመለከት መሆን ጀመረ። ያኔ እነዚህን ሁለት ነገሮች ከመፈለግ የተነሳ የምፈልገውን አይነት ህግ ያወጣልኛል እና ስልጣን ላይ በሚመጣበት ሲወስ ፓወር ነው አይደል? ፓወር ደግሞ ነገርን በፈለጉት አይነት መንገድ ማኒፕሌት ለማድረግ እድል ይሰጠኛል እና ብሎ የሚያስብ አይነት ቡድን ሲሆን ራሱ እንኳን የማያራምዳቸውን ራሱ ዋጋ ያልቆመላቸውን ነገሮች የማይደግፉ ግን ነገ ከነገ ወዲያ እነዚህ ነገሮች በማምጣት ሂደት ውስጥ ይጠቅሙኛል የሚያስባቸውን አይነት ሰዎችን ወደ ስልጣን በማምጣት ሂደቶች ውስጥ የሚተባበር አይነት ሰው ነው ማለት። ይሄ በሚሆንበት ጊዜ ግን ሰው እያየ ነው፣ እየተመለከተ ነው፣ ያያል። ነገ ከነገ ወዲያ ሰብከዋለሁ የምትለውን ርዕሰ ጉዳይ በምትመጣበት ጊዜ እዚህ ጋር እኮ የመረጥከው ያነሳው ሰው እኮ ያንን የሚወክል ስብዕናም የለውም የሚል አይነት ነገር ሆነ። ስለዚህ ምንድነው እየሆነ ያለው? አሁን ባለንበት ጊዜ በሆነ አይነት መንገድ የማሸነፍ አይነት ስሜት የሰጠ ይመስላል። ምክንያቱም አንዳንድ ልክ አይደሉም ብለን የምናስባቸውን ህግጋት ማስቆም የተቻለ አይነት ስሜት ሆኗል። ለምሳሌ ከጾታ ጋር ተያያዥነት ያለውን ወንድና ሴት ብቻ ነው የሚለውን የሚናገርልን ሰው አሜሪካን ሀገር ቤተመንግስት ውስጥ ገብቷል። ለዚህ የሚሰጠን የሆነ አይነት ምቾት አለ። ምክንያቱም ከዚህ ፊት ይህንን ማለት ራሱ ልክ አይደለም የሚል አይነት ስሜት ሚሊተሪ ውስጥ በመጣበት ጊዜ የሚሉ እንደነዚህ ማንወዳቸው ከኛነታችን ጋር አይገጥሙም ብለን የምናስባቸው ነገሮች የሚወክል የምንለው አይነት ሰው አስቀምጠናል እንላለን። አት ዘ ሴም ታይም ግን ውጭ ያለው ማህበረሰብ ደግሞ ቦታ የሚሰጣቸውን ነገሮች የሚጫንና የሚገፋም ሰው ነው። ለምሳሌ ያክል ክርስትና በምንም አይነት ትልቅ በብቸኝነት ቦታ የማይሰጠውን ለእኔ ቅድሚያ የሚለውን አይነት ቅኝት የሚያራምድ ሰው ነው። በሆነ አይነት መንገድ ከዴታዎች በተቃራኒ ደቡብ አፍሪካ ውስጥ ነጮች በጣም ከፍተኛ ስደት ላይ ናቸው በሚል ከለላ መስጠት የሚፈልግ በጣም አክራሪ የሚባለውን የነጭ በላይነት ጋር ተያይዞ የሚነሱ አይነት ጉዳዮችን ጋር በሚነሳበት ጊዜ የሚደግፍ አይነት ሰው በጣም ሞራሊ ኮራፕትድ የሆነ ላይፍ ስታይል እነዚህ ያለው ነው። ግን ቅድም እንዳልኩት ግድ የለም ፓወር እንድንቆጣጠር ስለሚያስችለን እንደገና ደግሞ ከፓወር ባሻገር ህግ የማውጣቱ ስርዓትም በእጃችን ስላስገባው በሚል ማለት የማይሰጋበት ደጋፊ ማህበረሰብ እስኪሆን ድረስ ደረሰ የወንጌላዊ ማህበረሰብ። ግን መታየት ያለበት ልጆቻችን እያዩ ነው ያለ። እኔ በእርግጥ አሁን አሜሪካ ውስጥ አይደለም ማወራው፣ ግን ክርስቲያን የሚለው ማህበረሰብ አካል እንደሆነ አይነት ነው እና ይሄ ሁሉ በሚሆንበት ጊዜ ከእውነት ጋር ለመቆም አለመፈለጋችን ዋጋ የሚያስከፍለን ጊዜ ላይ መድረስ እየጀመረ ስለዚህ ወጣቱ ጋር በመጣበት ጊዜ ተመሳሳይ አይነት ፍረስትሬሽን እና ይሄ በእርግጥ የሚታመን ነው ወይ የሚል ነገር አብሮ መምጣት ጀምሯል። ስለዚህ የአሜሪካ ውስጥ የወንጌላዊ ማህበረሰቡን ትርጉም በመስጠት ውስጥ ሂደት ውስጥ የመሪነት ሚና መጫወት አለብን። ይህን መሪነት ሚና የሚጫወተው ደግሞ በአኗኗር ዘይቤና በምስክርነቴ ክርስቶስን በማሳየት ነው ከሚለው ቅኝት ይልቅ አቋራጭ መንገድ ከመምረጡ የተነሳ ያም አቋራጭ የሚባለው መንገድ ምንድነው? ፓወርን በዋነኛነት ኃይል የሚባለውን ነገር በእጄ ሳስገባ ነው። ህግ የሚባለውን አስገድጄ ነገር ማስፈጸም የምችልበትን ነገር በእጄ ሳስገባ ነው የሚል ትግል ውስጥ ከመግባቱ የተነሳ ደግሞ ሌላ አይነት ፍረስትሬሽን እየታየ የኛ ክሬዲቢሊቲ ተአማኒነት አብሮ እየወደቀ ነው። ስለዚህ በጣም ክርስትና ውስጥ ማዕከላዊ ብለን የምናስባቸው የፍቅር መንገድ ክርስቶስን ዋነኛ ማድረግ በሱ መንገድ መሸነፍ በኋላ ላይ ዋጋን እዚህ ምድር ባይሆን እንኳን ሰማይ መጠበቅ ብንለው አይደል አንተ መልካም ባሪያ የሚለኝ እሱ ነው። ሽልማቴ እዚህ አይደለም የሚያበቃው። እኔ ዋነኛ ጥሪ የኢፌክቲቭ ከመሆን ባሻገር የታማኝነት ነው የምስክርነት ነው የሚለው አይነት ቅኝት ከሰው ውስጥ እየጠፋ መሄዱ
ማህበረሰቡ መካከል በተለይ ያንግስተርስ የሚባሉት አካባቢ በጣም 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 ትልቅ ኪሳራ እያደረሰ ነው ያለው። በጣም እውነት ነው። ግን ይሄ ደግሞ ለሁለተኛ ጊዜ የሆነ ይመስላል አሁን። ምክንያቱም አሜሪካ ያው በታሪኳ መቼስ የክርስቲያን ሀገር ነኝ ትላለች ሰው ኮት አንኮት፣ ግን ወይም በክርስቲያን ቫሊዩ ላይ የተገነባንን የሚለውን ነገር ብዙ ወጣት በተለይ ቅድም እንዳነሳ ነው ይሄ የሂፒ እንቅስቃሴ 60ዎቹ 70ዎቹ ምናምን አካባቢ የነበረው ወጣት ከአባቶቹ ጋር ያጋጨው አንዱ ትልቅ ነገር የብላክ ኤንድ ዋይት ዲስክሪሚኔሽኑ፣ ጥቁሩን በእንደዚህ አይነት መንገድ እንዲኖር ከሰው በታች እንዲሆን መጀመሪያ የባሪያ ንግድ፣ ከዛ ቀጥሎን ደግሞ እንደገና የጂም ክሮ ህግ፣ ይሄንን አሳልጦ የመራ የክርስቲያን የሚባል ስቴት፣ የክርስቲያን የሚባል መንግስት፣ በእግዚአብሔር ላይ ታመናለሁ የሚል ግን ለሰው እኩልነትና ፍትህ ያልሰራ የሚል ትልቅ እንቅስቃሴ ነበር። አሁን ለምሳሌ ያህል በ60ዎቹና 70ዎቹ ውስጥ አሁን እድሜያቸው እንግዲህ ወደ 60ና 70ዎቹ የደረሱ ግን በ60ዎቹ ውስጥና 70ዎቹ ውስጥ የነበሩት ወጣቶች ከቤተክርስቲያን የራቁበት አንደኛው ምክንያት አሜሪካ ራሷ ፍትሃዊ አልነበረችም። ራሷ እንደ ክርስቲያን ሀገር እንኳን ብትቆጥርም ግን በጣም በተለይ ሲቪል ራይት ሙቭመንቱ ላይ የነበረው ትልቅ ተሳትፎ እና ኮንዘርቫቲቭ ዋይቶቹ በተለይ ባይብል ቤልት የሚባለው ሳውዘርን ፓርት ኦፍ ዩናይትድ ስቴትስ የነበረው በጣም ይወቀስበት የነበረው ነገር ምንድን ነው? እሱን ለፍትህ ያልቆመ ነበር ነው። ከዛ እንደገና ትንሽ የማገገም ነገር ይታይ ነበር። አሁን ደግሞ በትራምፕ ጊዜ ወይም ደግሞ አሁን በዚህ ራይት ዊንግ ኮንዘርቫቲቮቹ ደግሞ ሌላ ጥግ ሄደው ያመጡት እንቅስቃሴ አይ ቲንክ ቤተክርስቲያን እንደገና ሁለተኛ ጊዜ ዋጋ እያስከፈላት ይመስላል። አሁን በተለይ በዚህ በጄንዚ ጄኔሬሽን እየመጣ ያለው እያየው ነው። የት ጋር ነው? ድሮም ለፍትህ አልቆማችሁም። እሺ ያ እንግዲህ እንደምንም ሻለፈ። አሁን ደግሞ እንደገና አሁንም ደግሞ ሌላ ዲዛስተር እየመጣ ነው የሚለው አይ ቲንክ ለአሜሪካ በጣም ታፍ ታይም ይመስለኛል። ኢቨን ዶ አሁን ካሉት የአውሮፓውያን ሀገሮች ጠንከር ያለ ቦታ ያለው ቢመስልም በክርስትናው አካባቢ ግን እየቆየ ሲመጣ ግን ይህም ራሱ እንደገና አይና ቻሌንጅ የሚሆን ይመስለኛል። ምንም ጥርጥር የለውም። ምክንያቱም ውጤታማነታችን ምንመዝነው በቁጥር ብቻ መሆን የለበትም ሲጀመር። ምክንያቱም ለእግዚአብሔር ታማኝ ሳትሆን ብዙ ሕዝብ ብትሰበስብለት ትርጉም የለውም በእግዚአብሔር ፊት እንደ አማኝ ክርስቶስ እንደሚከተል ሰው። ምክንያቱም ክርስቶስ ከሚታወቅባቸው ነገሮች መካከል አንደኛው የተከተሉትን ወሳኝ ጥያቄ እየጠየቁ በማሰናበትም ነበር። ምግብ ፈልገው ሲከተሉት የተወሰኑትን የሚሰናበቱበትን አይነት ጥያቄ ይጠይቃል። ለዚህ ጉዳዩ የቁጥር ብቻም አይደለም፣ የኦተንቲሲቲ ማለት የህይወታችን ማዕከል መልእክታችን የተቃኘንበት ቅኝት ምሳሌያችን ብለን የምናስበው ክርስቶስ ማሰብ ነው እና ክርስቶስን አስበ እንዲህ ዶሚኔት ማድረግን ቅኝትን ልታደርጋችን ክርስቶስን አስበ በዋነኛነት በሰዎች መካከል ተባለጣዊ ስርዓትን መስራትን እኩል ልታደርጋችን ክርስቶስን አስበ በምንም አይነት መንገድ የፍትሃዊነት ሲነክስ በዝምታ ልታስብ አትችልም። ደግሞ የሚገርመው አሁን ባለንበት ዘመን እኛ ወደ ጎን እየገፋናቸው ያለናቸው ነገሮች ደግሞ የሰው ልጅ ሰብአዊ መብት በሚል ዓለም እየተቀበላቸው የመጡ ናቸው እና ዓለም የክርስትናን ሴቶች እኮ ገዝቷቸዋል። የሰው ልጅ መብት የሚባሉትን ዶክመንቶች በምታይበት ጊዜ የሰውን ክቡርነት ከማቀንቀን ጀምሮ በክርስትና ቅኝቶች የተቃኙ ናቸው። እዛ ውስጥ የሰው ልጅ መሰረታዊ መብት ናቸው የምትላቸውን በዕለት ዕለት ኑሯቸው አብስትራክት ቢሆኑ የማትመለከታቸው በሀሳብ ደረጃ የምንፋለምባቸው ነገሮች ቢሆኑ በህዝብ ላይ ያን ያህል ተጽዕኖ የላቸውም ብለህ ልታስብ ትችላለህ። ግን እውነታዊ አይደለም። በተለይ ደግሞ አሁን በጣም ትኩረት መስጠት ያለብን በእንደዚህ አይነት ንግግሮቻችን ውስጥ ቅድም ያልኩት የካልቸራል ዋር በምናስብበት ጊዜ ኢሊቶቹ የሚጫወቱት ሚና በጣም ትልቅ እንደሆነ መታሰብ አለበት። ማለት አቨሬጅ በሚባለው አማካይ አሜሪካዊ የምትለው ሰው ጋር የምታየውን ሀሳብ በመቃኘት ሂደት ውስጥም ሚዲያውንም ኮንትሮል በማድረግ ሂደት ውስጥ በልሂቃኑ መካከል የሚደረገው የፍጭት አይነትና
በትክክል የማይወክሉ ሰዎች ግን ወካይ ሆነው ራሳቸውን መግለጣቸው ውስጥ ያሉትም አማኞች ደግሞ ያንን መቃወም የሚችሉበት ምንም አይነት መንገድ አለማግኘታቸው በጣም ነገሩን የበለጠ እያሰፋው መጥቷል። ምክንያቱም እኛ እንደምናስበው ልዩነታችን ሌላ ሰው አይ ለዚህ ልዩነታችን ባልታየልን ቁጥር የምናደርገው መከላከያ ምንም ትርጉም የለውም። ምክንያቱም እኛን ከምናይበት ነገር ባላነሰ ወይም ከእውነታው ባላነሰ ሌላው ሰው እኛን የሚያይበት መንገድ ትልቅ ነው። Perceptions are sometimes more important than facts. That's true. ይሄንን ቅኝት አለመመልከት በጣም በጣም አደገኛ ነው። የዛን አደገኛነት ውጤት እያየ ነው። የመጀመሪያ መጽሐፍን ጽፎ ከነካካቸው ነገሮች አንደኛው የዚህ የብልጽግና ወንጌል የብልጽግና ሂደት ፕሮስፐሪቲ ጎስፐል በአሜሪካን የወንጌል ስርጭት ውስጥ ከዚህ ጋር ያይዘ ነው ብናየው ከራሳቸውም አልፎ ያው በጣም በከፍተኛ ሁኔታ ተደርጓል። እስቲ ከራሳችሁ ተነስተን አሁን ያመጡትን ኤክስፖርት ያደረጉትን በዚህ ጉዳይ ስለጻፍክበትም ግን ስናገናኘው ግን እኔ አሁንም እያየሁት እንድንመጣና አንድ ትልቁ ፒክቸራችን ክርስትና at the end of century ምን ይመስላል ለሚለው ነው። ይሄን ሁሉ እየገጣጠምን እያየን ያለ ነውና ፕሮስፐሪቲ ጎስፐል በአንድ ናይጄሪያ ውስጥ ራሱ በፔንቴኮስታሎች አካባቢ በተደረገ ጥናት ማለት እንዴ ጤነኛ በሆነ ፔንቴኮስታል ወይንም እንደዚህ እንደ አሰምብል ኦፍ ጋድ ወይም እንደዚህ ዋና ሩት የሆነ ፔንቴኮስታሎች ሳይበረዙ በፊት ያሉት ማለት ነው ያደረጉት ጥናት ነበርና እዛ ላይ ለኢቫንጀሊካል ቸርች በናይጄሪያ ውስጥ ነገሩ ያወሩ ያሉት ግን I think it works for others also ሞዴክ ምክንያት ከሚሆኑ ነገሮች አንደኛው የፕሮስፐሪቲ ጎስፐል እና ይሄ የነቢያት ምናምን የሚለው ነገር ብዙ ዲዛስተር ሳያመጣ አይቀርም። ከሌላው ነገር ይልቅ እንደው አለ አይደለም አስበህበት መጽሐፍ ቅዱስ እንደው እዚህ ጋር አምነዋለሁ እዚህ ጋር አላምነውም እዚህ ጋር ጠራጠረዋለሁ እዚህ ጋር እንኳን ቢለክቱታል እያልክ ከምታስበውም በላይ በዚህ አይነት መንገድ የሚታገል ብዙ ሰው አለ። ከሱ የበለጠ ግን ይሄ ጎስፐል ራሱን ጎስፐሉን ውጦት ውሸቱ ጎስፐል ማለት ነው እሱ ወይንም ደግሞ አጨቅይቶት አበላሽቶት የሚያመጣው ውድቀት የበለጠ ይሆናል የሚል እንደዚህ ሜንላይን ፔንቴኮስታሎቹ በናይጄሪያ ውስጥ ለናይጄሪያ ክርስትና ወደፊት በጣም በፍጥነት ከመውደቅ ወይም ከመውረድ አንደኛው ምክንያት የዚህ ፕሮስፐሪቲ ጎስፐል እና የዚህ ነቢያቶቹ የዚህ ላግዠሪየስ ላይፍ ኮራፕትድ የሆነ ላይፍ እሱ የበለጠ ያደርገዋል ይላሉ። ግን ይሄ ነገር ግን ከአሜሪካኖቹ ጋር ነው መነሻውና አሁን ወደዚህ ወደ እንትን የመጣው ለእኛ ለአፍሪካውያኖቹ ደግሞ እንደ ናይጄሪያ በደንብ ያዳረሰ የለም እና በዚህ በኩል ስትመለከተው ክርስትናው ያለበት ተጋድሮት ወይ ተግዳሮት ምን ይመስላል? ቴምፕል ዩኒቨርሲቲ ውስጥ አሜሪካ ፊላደልፊያ ያለ ትምህርት ቤት ነውና እና የፌሎሺፕ ፕሮግራም ያልወሰደኝ ሃይማኖት ተቋም የለም እና አንድ ጊዜ የኔ ነው ብዬ ማምነው ፔንቴኮስታል ኦሪየንቴሽን ያለው ቤተክርስቲያን ውስጥ ሄድኩ። እንደ ስቴዲየም ነው ቤተክርስቲያኑ እና ትልቅ ስቴዲየም በጣም ብዙ ሰው ነው ያለው። በመብራት ተንቆጥቁጧል። መድረክ ላይ ያሉት ሙዚቃ መሳሪያዎች ይገርሙሃል። የሙዚቀኛ አይደለሁም ግን የአሬንጅመንቱ ጥራቱ ያስታውቃል ከዛ ጋር በተያያዘ እና ፐርፎርማንሱ የሚገርም ነው እና በጣም ኤቭሪቲንግ በጣም ስቴጅድ ነው። በጣም የሚገርም ከመጀመሪያው እስከ መጨረሻው ምን ነበረ ሴንትራል ብትለኝ ገንዘብ ነው። ገንዘብ በጣም ዋነኛው ነገር ነበር። ግልጽም በሆነ ሰትልም በሆነ አይነት መንገድ በተደጋጋሚ የሚነገረው ነገር እሱ ምንድነው እየተሸጠ ያለው እዛ መድረክ ላይ ብትለኝ ተስፋ ነው። ስለዚህ ተስፋን ማሻሻጥ ነው በዋነኛነት እና ተስፋን በማሻሻጥ ሂደት ውስጥ ደግሞ እንደምታውቀው ዋነኛው የተዋጣለት ቅኝት የፕሮስፐሪቲ ጎስፐል። ፕሮስፐሪቲ ጎስፐል የሚሸጥልህ ተስፋ ግልጽ ነው። ያልተመጠነ ጤንነት ይኖርሃል፣ ያልተመጠነ ሀብት ይኖርሃል፣ ህይወት ይሳካልሃል። ከዚህ ፊት ደግሞ እርግማን ኖሮ ቢሆን ይሰበራል፣ ወደፊት ትሄዳለህ፣ ይሳካልሃል የሚል አይነት ሜሴጅ ነው የሚሰጠው። እንደምታውቀው ይሄ ትርጉም እንዲህ አይነት የትርጉም አይነት
በንጽሮች እንደርድረው ካልን እንደ አፍሪካን ጋር እኛ ሀገር በጣም ኢኮኖሚያቸው በጣም ዝቅተኛ የሆኑ ማህበረሰቦች አካባቢ ላይ የተቀባይነት እድሉ በጣም ከፍተኛ፣ ምክንያቱም ለልባችን የሚናገር ስለሆነ ማለት ነው። ለልባችን የሚለው ምናልባት ከባድ ቃል፣ ለኢሚዲየት ኒዳችን ይናገራል። ምናልባት ልባችን ጥልቅ ሊሆን ይችላል ከኢሚዲየት ኒዳችን። ከዛ በመቀጠል ደግሞ ማህበራዊ ተባላጥነት ያለባቸው ሀገሮች ውስጥ ማሰብ ትችላለህ። የት ውስጥ ነው? እንደነ አሜሪካ ሀገር ያሉትን። ቀጥሎ ደግሞ ማህበራዊ ተባላጭነት ሪሌቲቭሊ የሚቀንስባቸውን ሀገሮች ማሰብ ትችላለህ። እንደነ ስካንዲኔቪያን አይነት ሀገሮች፣ ለምሳሌ ዴንማርክ ብትሄድ እንኳን ፕሮስፐሪቲ ጎስፔል የፔንቴኮስታል ቁጥር እስከዛሬ ከ10 ሺህ መዝለል አልቻለም። በጣም ብዙ ዘለለ የምትልበት ቦታ 100 ሺህ ነው መድረስ የቻለው። በስተዋል የምትልበት ቦታ ማለት ስፔክትረሙ ይሄ ነው። በነዚህ ስፔክትረሞች ስንመጣበት ጊዜ የዚህ ትምህርት አራማጆች በዋነኛነት ሚዲያን ኮንትሮል ማድረግ ችለዋል እና በጣም ክሬቲቭ ሆነ ፈጠራ በተሞላበት አይነት መንገድ ሚዲያዎችን መጠቀም ይችላል። ጆል ኦስተንን ብትወስድ 30 ሺህ 40 ሺህ ሰው በአንድ ጊዜ መሰብሰብ የሚችሉ ናቸው። ሌሎችንም ስሞችን ማንሳት ትችላለህ። እና ምንድነው የሆነው ማለት ነው? ተስፋ መሸጡ በሆነ አይነት መንገድ እግዚአብሔርን ቢጠራም እግዚአብሔርን ግን እየገፋ ያለ አይነት ቅኝት ነው። ምክንያቱም እያነገሰ ያለው ሰውን ነው፣ እግዚአብሔርን መጠቀሚያ ነው እያደረገ ያለው። ለዚህ ምን እየሆነ ነው የሚመጣው ማለት ነው? የኔን እግዚአብሔር አሸንፍጦ የሚያገለግለኝ ማንነት ተደርጎ መሳለው አይቀርም እና የሆነ ጊዜ እንደዛ የሳልኩት እግዚአብሔር ለዛ የሚሆን ነገር ሳይቀርልኝ ሲቀር ወይ በኩርፊያ ያሰናበተዋለሁ፣ አለዛም ስለሱ ያለኝ ግንዛቤ ልክ አልነበረም ብዬ ጥዬው ሄዳለሁ። ከዛ ጋር በተያያዘ በዚህ ውስጥ ደግሞ ተሳታፊ የሆኑት ሰዎች በህይወታቸው እየታየ ያለው እንደው ብታይ በጣም ቅሌት በሚባሉ ደረጃ ከገንዘብ ጋር በተያያዘ ለጋብቻ አጋር ታማኝ ካለመሆን ጋር በተያያዘ ደግሞ የተከሰቱ ነገሮች አሉ። ታክስ ከማጭበርበር ጋር በተያያዘ እና የማይራራ ሚዲያ አጋልጦ አሰጥቷቸዋል። ብላክ ማርኬቱን በሙሉ ማኒፕሌት በማድረግ ስቴጅድ የሆኑ ሚራክልስን ከዛ ጋር ተመሳሳይነት ነገር ባለበት ጊዜዎች የዚህ አስተማሪዎች መጀመሪያ ላይ የእግዚአብሔር መልእክት መስሏቸው የጀመሩ ካሉ እንኳን በሂደት መልእክታቸው ለኪሳቸው ያመጣላቸው ነገር በጣም ዋንኛ ስለሚያረጋቸው ፓስቶፕረነርስ ነው የሚሏቸው። ቴክኒካሊ ልክ እንደ ሳቬ ቢዝነስማን ቤተክርስቲያን መምራት የሚፈልጉ ሁሉ ነገር ወደ ኪሳቸው የሚያስቀምጡ አይነት ሰዎች ሆናልና በሂደትን ከዚህ ጋር ተያያዥነት ያላቸው ኢፌክቶች በጣም ግልጽ ይሆኑ ከዛ ጋር ሰውም እየተመለከተ እየተጎዳም ስቶሪዎቹ እየወጡ ምን በሚሉበት ጊዜ ሌላ ስብራት ነው የሚመጣው ማለት ነው። ምክንያቱም ቤተክርስቲያን ሰው የሚጎዳባት ቦታ ሆነች ማለት ነው። ቤተክርስቲያን ሰው የሚበዘበዝበት ቦታ ሆነች ማለት ነው። ቤተክርስቲያን ሰው አገልጋይ ምዕመኑን የሚጠቀምበት ቦታ ሆነች። ለዚህ ምን እየሆነ ይመጣል ማለት ነው? በጣም እየተዳከመ ይመጣል። አሁን ችግሩ ምንድነው? ቅድም አንተም አያያዘ እንዳልከው የፕሮስፐሪቲ ጎስፔል ሌት ነው ከፔንቴኮስታል እንቅስቃሴ የቅርብ ጊዜ ነው እና ግን መሸከም ወይም በቀላሉ መጋራት የሚችለው ማንነት ግን አለው። ምክንያቱም ፔንቴኮስታል ክርስትና ውስጥ መመጣበት ጊዜ እግዚአብሔር በዛሬው ህይወቴ ውስጥ በዕለት ዕለት ኑሮዎች ውስጥ ያግዘኛል፣ መግቦቱ ከኔ ጋር ነው፣ እግዚአብሔርን እንጠብቀዋለሁ፣ ይረዳኛል፣ ያግዘኛል የሚል ጥበቃ አለ። ልክ እንደተሞላ ሳትቶን ሄዷል ብሎ የማያስብ ምክንያቱም ራዲካል ኦፕንነስ አለ። እግዚአብሔር በተለየ አይነት መንገድ መጥቶ ሊያገኘኝ ሊረዳ ታመር ሊያደርግ ይችላል የሚል ነውና ይህንን ካፒታላይዝ ያደርጋል ይሄ በሚመጣበት። ስለዚህ ቤተኛ መስሎ በጣም በቀላሉ የምትሳብለት አይነት ነገር ነው። አንተ የምታወራውን ፈውስ በስጦታዎች ውስጥ በእግዚአብሔር ሉዓላዊነት ውስጥ ይገኛል ብለህ የምታስበውን ነገር ፎርሙላ ይዞልህ ይመጣል ማለት ነው። እግዚአብሔር ከድህነት ውስጥ ያነጻል ያበለጽጋል ብለህ የምታምነውን ነገር በመጣበት ጊዜዎች ውስጥ የመስጠት ህግ የመዝራት ህግ ብሎ ይዞልህ ይመጣልና ሳታውቀው የመጠመድ አይነት ቴንደንሲ አለ። ግን መጨረሻው ግልጽ ነው። በፕሮስፐሪቲ ጎስፔል ክርስትና ይዳከማል እንጂ በምንም አይነት መንገድ ለረጅም ጊዜ አይቀጥልም። ዛሬ ላይ
ባለማዊ ምኞት ቤተክርስቲያን የሚሰበሰቡ ቁጥሮች የሰዎችን ቁጥር ይጨምራል እንጂ ለእግዚአብሔር የተሰጡ ለሱ እስከ መሞት ድረስ ራሳቸውን የሰጡ አይነት ሰዎችን አይሰበስብልህም ማለት። እነዚህ ሰዎች ደግሞ ስትመጣ ኮራፕትድ የሚሆነው ፕሮስፔሪቲ ጎስፕል ሌላኛው በጣም አደገኛው ባህሪው ኤቲካል ባልሆነ አይነት መንገድ ውስጥ የተሰበሰበ ገንዘብን የምታሳጥብበት የራሱ ስርዓት አለ። ሌላ ቦታ በሀፍረት እግዚአብሔር ቤት መሄድ ከዚህ ሁሉ ስራዬ በኋላ አይገባኝ የሚል ጸጸት ውስጥ ያሉ ሰዎች ፊት ለፊት ወንበር እንዲሰጣቸው ያደርጋል። ምክንያቱም የነገር መለኪያ መጨረሻ ላይ የሚያደርገው ያንን ስለሆነ ነው። ግን እነዚህ ሰዎች የሚታወቁት ግን እዛ ግቢ ውስጥ ብቻ አይደለም። ከግቢ ውጭ ያላቸውን ህይወት ግን ዓለም እየተመለከተ ነው ያለው ማለት ነው። እና ከግቢ ውጭ የሚያዩትን ህይወት እያየ ቤተክርስቲያን የሰጣቸውን ቦታ ሳይ ተቋማ ራሱ ተመሳሳይ አይነት ችግር ያለበት ነው ብለው ያስብ። እንዴት ይሄን መለየት ይከብዳታል የሚል አይነት ቅኝት ይኖረዋል። ለዚህ እዛ ሀገር የጀመረው እኛ ሀገር አፍሪካ ሀገር ውስጥ ካለው ክፍተትም ድህነትም ከሌላ ነገር የተነሳ ጆሮ ብዙ እያስገኘ ቢመስልም ግን ነገ ከነገ ወዲያ መልሶ እኛን የሚወጋን ነገር መሆኑ ምንም ጥርጥር የለም። ምንም አልጠራጠርም። እንግዲህ የዚህ ጥናቱ የሚያሳየው እሱን ነው። ቅድም እንዳልኩ ያው ክርስትና ሌላ ቻሌንጅ በተለይ አሁን በአፍሪካ ውስጥ ከሚሆነው አንደኛው የነዚህ የፕሮስፐሪቲ ጎስፕል እና የነቢያቱ ምናምን አስተምህሮቱ ክርስትና በጣም ይጎዳዋል ብለው ነው። እንግዲህ የነቢያትን ጉዳይ ምንም ሳልል የጠውቁት ስሜት መስሎ ሰጥቶኛል ማንሳት የምችል ከሆነ ማለት የነቢያት አገልግሎት በምንልበት ጊዜ የጴንጤቆስጣዩ ክርስትና ለጸጋ ስጦታዎች አሁንም ድረስ ይሰራሉ። እግዚአብሔር በመካከላችን እየተንቀሳቀሰ ነው ሲል ያምናል። ይሄን በሚልበት ጊዜ ግን መንፈስ እንደወደደ ነው የሚያደርገው። የሚሰጠውም በዋነኛነት ለቤተክርስቲያን ጥቅም ነው፣ አካሉን ለማነጽ ነው በሚል አይነት ቅኝት ነው ይሄንን የሚያስበው። ይሄ ቅኝቱ እንዳለ ነው። አሁን እያየ ነው ያለነው የነብይነት አገልግሎት የሚባለው ግን በዋነኛነት ስጦታ ወይም በማጭበርበርም ጭምር የሚደረገውን ነገር ማዕከል ያደረገ ያንን ሰው ተጠቃሚ በሚያደርግ አይነት መንገድ የተቃኘ ከትችት ለመተቸት ሁሉ እድል የማይሰጥ የገዢ የበላይ የሆነ ሰዎች ተንበርከው መጽሐፍ ቅዱስ እስኪያቀብሏቸው ድረስ ከነኩን ህይወታችን ይለወጣል የሚል አይነት ቅኝት ያለ የወንድማማችነትን ነገር የተወ እኔ ቃል አወጣለሁ የምናገረው ነገር ራሱ ነገርን ይፈጥራል የሚል እንጂ እግዚአብሔር ተናገረ ትንቢትን ማይናገር ማን ነው ከሚለው ስሌት የወጣ እንደ እምነታችን መጠን ትንቢት እናገራለን በሚል ትንቢት የሚባለውን ራሱ ወደ እኔ ላንተ ያለኝ ምኞት እና ያ የምኞቴ መጠን ማደጉና ማነሱም ደግሞ የሚወሰነው አንተ ለኔ ባለ መገዛትና በመሰጠ ስጦታ ውስጥ በመሰራው ዘር ውስጥ የተመሰረተ ምንም አይነት ተጠያቂነት የሌለበት የተቀባውን የነካ በሚል ማስፈራሪያ የታጀበ የማይመረመር አይነት ነገር እንትን ሚሉ ብቻ አይደሉም። በህይወት ላይ በረከት ብቻ የሚናገሩ ሰዎች አይደሉም። እርግማናቸው ጭምር የሚያስፈራ ተንቀጥቅጠህ የምትገዛላቸው ይሄ በክርስትና ውስጥ ያለው ወንድማማችነት ስሜት ፍጹም የሌለበት በጣም እንግዳ የሆነ አይነት የልምድ አይነት ነው። ቁሶቻቸውን ጭምር በሽያጭ ጭምር እስኪያቀርቡ የሚደርሱበት እኔ ለምሳሌ ያክል አንድ ነብይ የሚባል ሰው እኔ ሐዋሳ ለሆነ ጉዳይ ሄጄ ኮንፈረንስ አዘጋጅቼ ሄጄ የተቀባ መጽሐፍ ቅዱስ ነው ብሎ አንድ መጽሐፍ ቅዱስ 50,000 ብር ሲሸጥ አይቻለውና በአንድ ቀን በጣም ብዙ መጽሐፍ ቅዱስ ነው የሸጠው ማለት ነው። ይሄን ያህል ከአማኙ ማህበረሰብ ጋር ያለው የግንኙነት አይነት የእግዚአብሔርን ቃል መሰረት ያላደረገ በሚፈልገው አይነት መንገድ ሊቃኘው የሚችል አይነት ነው ያሰራሩ አይነት እና በጣም ነብይ የሚለውን ስም በጣም ያራከሰ
ነቢይነት እንግዲህ የእግዚአብሔር አፍ መሆን ነው እና እግዚአብሔር በእርግጥ እነዚህን ሰዎች ከመሰለ እንደነሱ ከሆነ የሚናገረው ብዙ ሰው የሚያምጽበት ማንነት መሆኑ አይቀርም። ሂደት ምንም ጥርጥር የለውም። ስለ ኢትዮጵያ በተለይ ቀረብ ብለን በኋላ እናወራዋለን። ሌላው እንግዲህ ያው ሰውን እንዳይዘነጋው ነው ሁልጊዜ የምናወራው። ማጠንጠኛ አንድ አካባቢና በዛው ሰው እየተቃኘ እንዲሰማን ነው። ቤተክርስቲያን ስለሚያጋጥማት ቻሌንጅ፣ ክርስትና በአጠቃላይ ስለሚያጋጥመው ቻሌንጅ ነው እያወራን ያለ ነው። በአፍሪካ ውስጥ ሌላ ቻሌንጅ አለ ወይም ተግዳሮት አለባት የአፍሪካን ቤተክርስቲያን። ጥናቶች እንደሚያሳዩ በተለይ በዛ ፖድካስት ውስጥም ቁጥሮች በሙሉ በደንብ አስቀምጫቸዋለሁ። ሰው ወደዛም ሄዶ ቢያየው እና ከዛ ወደ ይሄኛውንም መለስ አድርጎ ቢያየው ከምር እውቀት ለሚፈልግ ሰው ማለት ነው። ሁለቱም እያነጻጸረ ቢያየው በጣም ትልቅ ነገር መማር የሚችል ይመስለኛል። በዛ ጥናት ውስጥ ምንድነው እሱ ያለው የአፍሪካ ክርስትና እያደገ ነው ይባላል እና አሁን ስማቸውን ባላስታውስም ጥናት ያደረጉ ሰዎችን እዛ ላይ ጠቅሻቸዋለሁ። እድገት አይደለም አፍሪካ ውስጥ ብዙ ጊዜ እየታየ ያለው በአሁን ጊዜ የዲኖሚኔሽን ለውጥ ነው። ይሄ ላቲን አሜሪካንም ጭምር ነው፣ የአፍሪካውን ብቻ አይደለም። ለምሳሌ ካቶሊክ የነበሩት ወይም በእኛው ሀገርም ካየነው ኦርቶዶክስ የነበረው አብዛኛው የፕሮቴስታንቱ ቁጥር ሄደን እንመልከት ምንል በአብዛኛው ከኦርቶዶክስ ባክግራውንድ የመጣ ወይም ደግሞ ከደቡብ አካባቢ ከሆነ ደግሞ ከትራዲሽናል እምነት የመጣ ነው። ኤርሊ ታይም ላይ ግን አሁን ከኦርቶዶክሱ ወደ ፕሮቴስታንቱ ቢሄድ ካቶሊኩ ወደ ፕሮቴስታንቱ ቢመጣ ወይም በእኛ ሀገር አውድ በደንብ በግልጽ ብናስቀ ወደ ፔንቴኮስታሊዝሙ ቢመጣ ኢቫንጀሊካሉ ቢመጣ ክርስትናው ከአንድ ወደ አንዱ የተገላበጠ ነው እንጂ እያደገ አይደለም ብለው አርጊው የሚያደርጉ አሉና ያም ሆኖ በተለይ ኢትዮጵያን በኋላ ለብቻ እንመጣበታለን። ያም ሆኖ ግን የአፍሪካውን ስንመለከት ትልቅ ተግዳሮት እየሆነበት ያለው ክርስትናው ከሎካል ሪሊጅኑ ወይም ከትራዲሽናል ሃይማኖቱ ጋር ከኢንዲጂነስ ሃይማኖቱ ጋር እየተደባለቀ ቅዳሜና ወይንም እሁድ ቤተክርስቲያን ሄዶ እግዚአብሔር ያው በሳምንቱ በሙሉ ጥበቃ እንዲያደርግለት ክርስቶስ ጥበቃ እንዲያደርግለት ይጸልይና ከሰኞ እስከ ዓርብ ያለው ደግሞ በዛው በኢንዲጂነስ ሃይማኖት ውስጥ ያሉትን የሚያከብር ጥበቃ የሚለምን ሁለቱንም ደግሞ ሳይድ ባይ ሳይድ በማካሄዱ የተነሳ ብዙም ግር የማይለው እኛ ሀገር ነው ትንሽ ኦኬ። እኛ ሀገርም በኦርቶዶክስ ከመጣ አቻችለው ያስኬዱታል። በእኛ በፕሮቴስታንቱ አካባቢ ግን በጣም እንግዳ ነው የሚሆነው። አትሊስት ለአፍ ያህል በተግባር የለም ለማለት አይደለም፣ በአፍ ያህል ግን አትሊስት ግን በሌሎቹ አፍሪካ ሀገሮች እኔ በዩጋንዳም አይቼዋለሁ፣ ታንዛኒያ አይቼዋለሁ፣ ናሚቢያም አይቻለሁ፣ ሴንትራል አፍሪካም ብዙዎቹ ብዙም አይረበሹበትም። ኢንክሉዲንግ ቴዎሎጂያንስ እንዲሁም ቴዎሎጂያኖቹ ጭራሽ የባሰ በደንብ ፈርም አድርገው እሱንማ በደንብ ማክበር አለብን ማምጣት አለብን፣ ኢንዲጂነስ ሪሊጅን ፓርት ኦፍ ክርስቲያኒቲ መሆን አለበት የሚል አስተምሮት ያላቸው አሉ። ደግሞ ጠንካራ ነው። በዛ ጥናቱ ላይ ትክክል ምን ባላስታውስም ወደ 40% የሚጠጋው ክርስቲያን ሲጠየቅ ምንም አያወላውልም። ሁለቱም ያስፈልገኛል የአባቶቼም ይሄኛውም የሚል እንትን ያለው አለና ይሄ ራሱ ሌላ ቻሌንጅ አይሆንበትም ለክርስትና በአፍሪካ ውስጥ። እኛስ ወደኛ ሀገር ነው ትንሽ እንድታስጠጋው እንፈልጋለሁ። እኛስ እንዴት ነው ማየት ያለብን ኢንዲጂነስ ሪሊጅኑን እና ክርስትናው? አፍሪካኖቹ ብዙ ጽፈውበታል። እኛ ሀገር በእናንተ አካባቢ ብዙ የተጻፈ ነገር አላየሁኝም ከስነ መለኮት ሰዎች አካባቢ። ግን የተለዩት ግን አሁን ኬንያ፣ ባለፈው አንድ ጊዜም ኬንያም ሄጄ ነበርና በደንብ ነው እነሱ የሚጽፉበት፣ በደንብ ነው የሚከራከሩበት። በስነ መለኮት ትምህርታቸው ውስጥ በጣም ይከራከሩበታል። እኛ ጋር ትንሽ የኢሬቻ ጉዳይ ተነሳና ሰው ድንገት ብለን እንተዋታለን። ብዙም የሚሄድ ነገር የለም። እነሱ ጋር ግን በጣም ይጽፉበታል። ለክርስትና ሌላ ቻሌንጅ ነው ብለህ ታስባለህ? እንደምታውቀው ክርስትና ምስልምናም ወደ አፍሪካ ሲመጡ ወደ ኢትዮጵያም ጭምር ሲመጡ በጣም ባህላዊ ሃይማኖት የሚባል ወይም ሀገር በቀል ሃይማኖት የሚባለው የማህበረሰብ ቁጥር መጀመሪያ አካባቢ ሰፊ ነበር እና ከዚህ ማህበረሰብ ነበረ ሲቀራመቱ የነበሩት ለረጅም ጊዜ።
ከዛ በሂደት ግን ምን ሆነ? በጣም ይሄ ማህበረሰብ ቁጥሩ በጣም እየተመናመነ ይሄ ነው የሚባል ቁጥር ከ3% በታች ነው እዛ ጋር ደረሰ። ያ ሲሆን ሁለት ትልልቅ ምድቦች ቀሩ ማለት ነው። ለምሳሌ እንደ ኢትዮጵያ ሀገር ያለው ስታይ ክርስትናና ናይጄሪያን ብትወስድ ነው። ናይጄሪያ ኦሎሞስ ግማሽ ያክል፣ እኛ ሀገር 34% ሙስሊም፣ የቀረው ደግሞ ክርስትና በተለያየ በየፈርጁ ሆነ ማለት ነው። ዴታዎች ግልጽ ናቸው። እኛ ሀገር ለምሳሌ ያህል ከክርስትና ወደ ሙስሊም፣ ከሙስሊም ወደ ክርስትና የሚቀየር ሰው ቁጥሩ በጣም ይሄ ነው የሚባል አይደለም። አንዳንድ የሚስዮናዊ አይነት ተቋማቶች ውስጥ የሚሰሩ ሰዎች ቁጥሩን በጣም አጋነው የማቅረብ አይነት ባህሪ ቢያሳዩ፣ እውነታው ግን በጣም ጥቂት ነው በሁለቱ መካከል ያለው። ለዚህ የመጀመሪያው ክሌም በመቀያየሩ በዋነኛነት እየተደረገ ያለው በሃይማኖቶቹ መካከል ባሉት መሰነጣጠቆች መካከል ነው የሚለው እውነት ነው። ከዚህ ጋር በተያያዘ ስለማድረግ ስታወራ በብዙ አይነት መንገድ ነው ልታስበው እንችለው። ለዚህ በቁጥር ደረጃ በፐርሰንቴጅ ይሄ ነው የሚባል አይነት ለውጥ በጥቅል ደረጃ ስናየው እያየን አይደለም። በሴክት ደረጃ ግን ከአንድ ወደ ሌላው እየበለጠ ነው። ለምሳሌ የፕሮቴስታንት ክርስትና ከኦርቶዶክስ ቤተክርስቲያን መናጠቁን እንደቀጠለ ነው። ፐርሰንቴጁ እየጨመረ መሄዱን የሚያሳይ መረጃ አለ። ከዛ ባሻገር ግን ሪቫይታላይዜሽን ብታስበው ለሃይማኖት ያለ ቀናይነት እና መሰጠት ስትመጣ ግን በንጽሮች በምታይበት ጊዜ በሁሉም ሃይማኖቶች ዘንድ መነቃቃቱን ታያል። ኦርቶዶክስ ቤተክርስቲያን ውስጥም የተሐድሶ አይነት እንቅስቃሴዎች አሉ። ተሐድሶ በምልበት ጊዜ ከቤተክርስቲያኒቱ ወጥቶ የፕሮቴስታንት አይነት ባህሪ ያላቸውን ማለት አይደለም፣ ያለውን ሃይማኖቱን በማስቀጠል ሂደት ውስጥ ያሉትን ሰዎች ማለት ነው። በዛው ትልቅ ሪቫይቫል አለ። ሪቫይቫል ስለ ያኛው ማለት የተለመደውን ሳይሆን የራሳቸውን እምነት ግን ምንድነው ማምነው ብለው በደንብ በጽሁፍ በደንብ በተጠናከረ መንገድ ያለው እንቅስቃሴ ከበፊቱ ልክ በጣም ጨምሯል። ወደዚህ ለሃይማኖት ግድ በመሰኘት ደረጃን በምታይበት ጊዜ ግሮዝ አለ ማለት ይችላል። በእንደዚህ አይነት ሴንስ እንመጣ ከትራዲሽናል ሪሊጅን ጋር በተያያዘ ያላቸውን ግንኙነት ስናስብ እኛ ሀገር እንደምታውቀው ክርስትናችን የኦርቶዶክስ ክርስትናን በለው እንደገናም ደግሞ የፕሮቴስታንት የኦርቶዶክስ ክርስትና በዋነኛነት በሚመጣበት ጊዜ ከህዝቡ ጋር የነበረው የግንኙነት አይነት ሞር ሊተርጂካል ነበረው። ቋንቋው ጭምር ግዕዝ ነው የነበረው ለረጅም ጊዜ። አሁን ከቅርብ ጊዜ ወዲህ በጣም ጥሩ ምርታዎች አሉ። አማርኛንም ኦሮምኛንም ሌሎችም ቋንቋዎች ጭምር ታሳቢ ማለት ሲዳማ ውስጥ ሄጄ አይቻለሁ በደንበኛ አለ። በጣም ወላይታ ውስጥም በጣም ብዙ ቦታ ላይ አለና የሚገርም ፖዚቲቭ ምርት አለ ከዛ ሳይድ ነው። ለዚህ ሃይማኖቱ የሚካሄድበት ቋንቋ ሁሉ የሚደረግበት ነገር በግዕዝ በነበረበት ጊዜ እንደሚሆነው ማህበረሰቡ ከተፈጥሮም ከአካባቢ ጋር ያለው ግንኙነት ግን ስቲል እንደ ምዕራቡ ዓለም በሳይንስ መር አይደለም። ብዙ ነገሩን ከሌላ ተፈጥሯዊ ኃይላት ጋር እያገናኘ የሚሰማበት ጊዜ ነው እና ፊት ለፊት ያለው የተቀበለው የተጠመቀበት የገባበት ቤተክርስቲያን በህይወት ውስጥ ዛሬ ላይ የሚታገልበት ነገር ጋር ሬሌቫንት የሆነት ይፈልጋል። ለምሳሌ ያክል ከብቶቹ በደና ውለው መምጣታቸውን ማረጋገጥ ይፈልጋል። የዘራው ዘር ደግሞ ልጆቹ እንዲያድጉለት ይፈልጋል። ኢንፋንት ሞርታሊቲ በጣም ከፍተኛ ነው የነበረው ያኔ። እነዚህን ሁሉ የሚፈታለት መፍትሄ መፈለጉ አይቀርም ማለት ነው። ምክንያቱም ስትቸገር ውጥረት ውስጥ በምትገባበት ጊዜ ማትቆፍረው ነገር የለም። ለምሳሌ ልጅ ቢታመምብህ አድንሃለሁ የሚል በር ሁሉ የማንኳኳት እድል በጣም ከፍተኛ። በዛ ላይ ደግሞ የቸርቿ መዋቅር በየቦታው ያሉት የሃይማኖቱን የሚመሩት ሰዎች ቁጥር ውስንነት በአብዛኛው የጎን ለጎን ስራቸውን እየሰሩ የሚተዳደሩ ከመሆናቸው ያገኙ ስልጠና ጋር ስታይ ለዚህ ከዚህ በፊት የነበሩበት ቦታ ላይ ተመልሰው ከለላ ሰጣለው የሚሉን ነገር ቢያደምጡ አይገርም። ፕሮቴስታንት አካባቢ ያንን የማታገኝበት ምክንያት በንጽሮች መመጣበት ጊዜ ብዙ ነው። ምክንያቱ አንደኛ ያበበበትን አውድ ስትመለከት ከተማ አካባቢ የነበረበትን ጊዜ ስታይ ከዛ ጋር
ተያያዥነት ያላቸው የዘመናዊነቱም አለ። እነዚህ ነገሮች የማጣጣል አድርጎ የማሰብ ነገር አለ። ሁለተኛ እኛ ሀገር በተለይ ክርስትና በጣም የተስፋፋው ከደርግ ውድቀት በኋላ አይደል ፐርሰንቴጅ በጣም ያደገውና እዛ በመጣበት ውስጥ የተቀበልነው የክርስትና አይነት ራሱ ጴንጤቆስጣዊ ክርስትና ስለሆነ ለነዚህ ነገሮች መልስ የሚሰጥ አይነት ነው። ልጅ በሆነ ነገር ቢታመም ጸሎት ማድረግ የሚባል ነገር አለው። አጋንንት ማስወጣት የሚባል ነገር አለው። ከርስ መስበር የሚባል ነገር አለው። ከዚህ የተነሳ ኢሚዲየት ለሚባሉ ነገሮች ሶሉሽን አለው። አሁንም በጣም የሚጣበቡት የቤተክርስቲያን ቀናት የትኞቹ ናቸው ብለህ ብታስብ በየማዕከሉ የሚደረጉ ታምራት ፈውሶች ይደረጉባቸዋል የሚባሉ ናቸው። ሰው ከአንድ ቦታ የሄደ የሚያደርግበት ቦታ አለ፣ የሚሰበሰብበት አይነት ቦታ አለ። ወደ ሌሎች አፍሪካ ሀገር ቅድም የጠቀስካቸው ጋር ስትመጣ ግን በጣም ይለያል። ምክንያቱም ሚስዮናውያኖቹ ናቸው እነዛን የፈጠሯቸው። ማህበረሰቡ ያለው ጥያቄ እዛ ጋ ነው ያለው። ይዘውት የመጡት ስነ መለኮት ግን ይህን የሚፈታ አይነት አልነበር። ከዚህ የተነሳ ክፍተት ነበር እነሱ ህይወት ውስጥ ማለት ነው። ስለዚህ ያንን ክፍተት በምን ይሙሉት? ጥያቄው እስካለ ድረስ ክርስትና በራሱ ማዕቀፍ ውስጥ እነዛን ጥያቄዎች የሚመልስ ካልሆነ፣ ምክንያቱም ቸርቾቹን በመቃኘት ሂደቶች ውስጥ ሚስዮናውያኖቹ የተጫወቱት ሚና በጣም ትልቅ ነው። እኛ ጋር ስትመጣ ግን እነሱ ከወጡ በኋላ ነው ያበበው እንደው። ለዚህ ክፍተቱ እነሱ ጋር መወር ስለነበረ ሁለቱን በአንድ ላይ አጣጥሞ መሄድ የሚባለው ነገር እነሱ ውስጥ ከኛ ሀገር በተለየ አይነት መንገድ የምታይበት ምክንያት ያ ነው። ቀጥሎ ያልከውን ስቴትመንት ላይ ግን በጣም በሁለት ነገር መካከል ልዩነት ካላደረግን በጣም ከባድ ክሌም ነው የተናገርከው እና እሱን ክሌም በደንብ ማብራራት እና በሆነ አይነት መንገድም እንደዛ ከሆነ ያሰብከው መሞገትም ጭምር ያስፈልገኛል። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።